ያወጣችን ታላቅ ወንጌል እልልታለ እግዚአብሔር ከጭብጨባ ጋር ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ተስፋ የቆረጠ ግራ የገባው ሚስ ቢጨብጠው ሙሉ የጠፋው ወንጌልን ያመነ አቤት ስንቱ አረፈ እንኳንስ ለራሱ ለሌላው ተረፈ ወንጌል ለውጦኛል አድኖኛል ሚል እግዚአብሔርን ያክብር ሆኖ ከኔ ጋር ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል እንኳን ለኢትዮጵያ ለመላው ምድራችን አስተማማኝ መፍትሄ አለው ወንጌላችን እስቲ ተቀብለን እንየው ለአንድ አፍታ የወንጌልን ኃይል የማዳን ችሎታ ወንጌል መፍትሄ ነው እኛ ምንለው ስላሉን አይደለም ነው እንጂ አይተነው ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ዛሬም ለምድራችን ተስፋው አንድ ነው ሕዝቡ ወደ እግዚአብሔር ቢመለስ መልካም ነው ምድር ከተሞላች በእግዚአብሔር ክብር ታሪክ ይለወጣል ሳይውል ሳያድር ወንጌል መፍትሄ ነው እኛ ብንለው ስላለን አይደለም ነው እንጂ አይተነው ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል የእግዚአብሔርን ማዳን ክንድ የቀመሳችሁ ተራ ሳትጠብቁ የተፈወሳችሁ የወንጌልን እውነት ንገሩ መስክሩ ሕዝቡ ሰምቶ ይዳን ዝም አትበሉ አድኖኛል ወንጌል ፈውሶኛል ሚል እግዚአብሔርን ያክብር ሆኖ ከኔ ጋር ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል እግዚአብሔር ይመስገን ወንጌላችን ይሄ ነው ወንጌላችን ገና ድል ያደርጋል
በእግዚአብሔር ቃል ገና ዓለምን ይዞራል፣ ሁሉን ይለውጣል ያሸንፋል። ወንጌላችን ገና ድል ያደርጋል። የእግዚአብሔር ቃል ገና ዓለምን ይዞራል፣ ሁሉን ይለውጣል ያሸንፋል። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል፣ ሁሉን ይለውጣል ያሸንፋል። ሁሉን ይለውጣል ያሸንፋል። በተለያየ ኢየሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። መቼኛ ወንጌል የዋዛ ነው፣ አልጋን አሸክሞ የሚያስኬድ ነው። አሜን። ወንጌላችን ወንጌል በቃ ወንጌል ያድናል። ወንጌል ይለውጣል። ወንጌል የዳንበት ወንጌል፣ ደህንነት ያገኘንበት ወንጌል ሰላም አለው። ወንጌል እረፍት አለው። ወንጌል ሕይወት አለው። ወንጌል ከሞት ወደ ዘላለም ሕይወት የሚያሻግር የዳንበት የእግዚአብሔር መንግስት ይሄ ወንጌል የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ሰላም ለእናንተ ይሁን ቅዱሳን። እግዚአብሔር ይመስገን። አሁን ወደ መደበኛ ሳምንታዊ የቤተ ክርስቲያን ፕሮግራማችን እንገባለን። በጌታ በኢየሱስ ክርስቶስ ስም ሰላም ብለን በጌታ የሆነውን ሰላም እናውጃለን፣ እናስተላልፋለን። እግዚአብሔር ይባርካችሁ። ቀጥ ብለን ወደ ጸሎት እንገባለን። በኢየሱስ ክርስቶስ ስም ይሄን አጭር የጸሎት ጊዜ አሳልፌ ለጌታ ሰጣለሁ። ለምን በጸሎት ውስጥ አሳልፈናል፣ ጸልየናል። እግዚአብሔር ይመስገን። ደስ ብሎናል። እግዚአብሔር ይመስገን ለዚች ቀን ያደረሰን፣ በህይወት ኑሩ ብሎ በህይወት ያኖረን፣ ጨለማውን የቀደደልን እግዚአብሔር ይመስገን። ተስፋን የሰጠን፣ ተስፋን የሚፈጽም የታመነ አምላክ እግዚአብሔር ይመስገን። በጸሎት ውስጥ ተስፋን ሰጥቶናል። ተስፋ ወደኛ መጥቷል። እግዚአብሔርን እናመሰግነዋለን። ደግሞም ያጽናናን አምላክ፣ ደግሞም በንስሐም ደግሞ የነዳን አምላክ፣ እነሆ ሙትና ሬሳ ሆኖ ሊቀመጥ የማይገባው አብርሃም ሬሳውን እንደቀበረ እነሆ ሊቀበር የሚገባው ሕይወት የማይሰጠው ትንሣኤ የሌለው ሙት የሆነ ነገር ሁሉ፣ ሬሳ የሆነ ነገር ሁሉ ከየድንኳኑ እየተጎተተ ከየመድረክ እየተጎተተ ሬሳ የሆነው ከድንኳናችን ከልባችን ጓዳ በኢየሱስ ክርስቶስ ደም የተቀበረ ይሁን። በጸሎታችን በንስሐ ይሄንን እንቀብር ነበረ። ቀብር በቃ አብርሃም ሊቀብር በቃ አበቃ። የሳራ ዘመን ሲያበቃ ሬሳ ታቅፎ መኖር አልነበረበትም እና ለሬሳው የመቃብር ስፍራ በገንዘቡ ሲገዛ ሲቀብር እንመለከታለን። ከሬሳ ጋር አይኖሩም። ሙት የሆነ ነገር፣ እንደ ሞተ የሆነ ነገር፣ አብሮ ሊጓዝ የማይገባው ነገር በኢየሱስ ክርስቶስ ደም እትብቱ የተበጠሰ ይሁን። እትብቱ የተቆረጠ ይሁን። ቂም ቢሆን ጥላቻ ቢሆን የትኛው ሙት የሆነ ነገር ከድንኳናችን ሊወጣ ከህይወታችን ሊወጣ የሚገባው ዛሬ በኢየሱስ ስም ወደ መቃብር ከተት ነው። ዛሬ በክርስቶስ ደም ስልጣን ቀበር ነው። ቅበሩት፣ በቃ ቅበሩት። ትንሣኤ ማግኘት የማይገባው ህይወት የሌለው ሬሳ ነገር ይሸታል። ግን ቀጣይነት የሌለው ያ ሬሳ የሆነ እግዚአብሔር የሚያውቀው አንቺ እንኳን ማታቂው ነገር ከህይወት ከኑሮ ከትዳር ከአገልግሎት ኪዳን ከትዳር ኪዳን ከህይወት እንሆ በኢየሱስ ስም የተነቀለ ይሁን። ፈቀድንለት። መንፈስ ቅዱስ ይጥረገው። በኢየሱስ ስም ወደን ወደ መቃብር አውርድ ነው። ትምቱን በእግዚአብሔር ቃል ቆረጥ ነው። በክርስቶስ ደም ስልጣን ቀበር ነው። አሜን ሃሌሉያ። ቅበሪው የሚቀበረውን ቅበሪው። እግዚአብሔር እንዲህ ይላል በቃሉ፣ አምላክህ እግዚአብሔር ሊያድንህ ጠላቶችህንም በእጅህ አሳልፎ ሊሰጥ በሰፈር መካከል ያልፋልና ነውረኛ ነገር እንዳያይብህ ፊቱንም ካንተ እንዳይመልስ ሰፈርህ የተቀደሰ ይሁን ይላል። ስለዚህ ሰፈራችን የተቀደሰ ሆኖ የሚያልፈው ጌታ ሲያልፍ እንዳያልፈን ፊቱን ከኛ እንዳይመልስ ነውረኛ የሆነ ነገር፣ ሙት የሆነ ነገር፣ ሬሳ የሆነ ነገር በክርስቶስ የቃል ኪዳን ደም ከጉባኤያችን የተጠረገ ይሁን። ከህይወታችን የተጠረገ ይሁን። ሊያልፍ ነው። ጌታ ሊመጣ ነው። በመንገዱ ግን እንዳልፈን እነሆ የተቀመጠ እስከዛሬ አብሮነትን ይዞ የተቀመጠ ሙትና ሬሳ ነገር፣ ነውረኛ ነገር፣ ኃጢአት ነገር፣ እርኩስ ነገር
በኢየሱስ ክርስቶስ ደም ኪዳኑ ሰበርን። አንፈልገውም። በክርስቶስ ደም ከህይወት ከአገልግሎት ከዘመናችን ከህይወታችን ከቤተ ክርስቲያን ከጥሪያችን በእውነት እግዚአብሔር በሚያውቀው እኛ እንኳን ባናውቀው ፈቀድንለት። በእግዚአብሔር ቃል በኪዳኑ በክርስቶስ ደም የፈረሰ ይሁን። ሙት ነገር በጋብቻ መካከል ያለ ሬሳ ነገር በኪዳን አገልግሎት ጥሪ ውስጥ ያለ ሬሳ ሙት የሆነ ነገር አብርሃም ሚስቱ ሳራ ሞተች። ነገር ግን ሬሳውን ይዞ አልተቀመጠም። በቃ ሲል በቃ ቀበረ። እግዚአብሔር ወደ ሰፈራችን ሊያልፍ ነው። ነውረኛ ነገር እንዳይብን ፊቱን ከኛ እንዳይመልስብን ዛሬ ከወዲሁ ሰፈራችን በኢየሱስ ደም የተቀደሰ ይሁን። ሰፈራችን በክርስቶስ ደም የጠራ ይሁን። ነገ በመካከል እግዚአብሔር ድንቅ ነገር አደርጋለሁና አለው። በቃ ነገ አለው ኢያሱን ነገር ግን ድንቅ ነገር አደርጋለሁ፣ ነገር ግን ተቀደሱ አለው። በቃ ተቀደሱ አለው። በቃ እግዚአብሔር ወደ ተለየና ወደ በረከት ሊያመጣ ሲል ምን ያደርጋል? ተቀደሱ ይላል። ሸለፈት ግረዙ ይላል። ተለዩ ይላል። ከሙት ነገር ተለዩ ይላል። ሬሳ ከሆነ ነገር ተለዩ ይላል። ተለይታችሁ ውጡ ይላል። እርኩሱን ነገር አትንኩ ይላል። ስለዚህ እግዚአብሔር ወደ ቀደሰው ወደ ለየው ወደሚፈልገው ነገር ለመግባት እኛ መለየት አለብን። እግዚአብሔር በመንፈሱ በጸጋው እርዳታ መለየትን ያድርግልን፣ መቀደስን ያድርግልን፣ ፈጥኖ መውጣትን መለየትን። ሙትና ሬሳ ከሆነ ነገር እግዚአብሔር ከመካከላቸው ውጡና የተለያችሁ ሁሉ የሚል ቃል ይናገራል በኢሳይያስ ላይ ስለ ሕዝቡ። ዛሬ ከመካከል ከምን ከሬሳ ነገር የምንለይበት ከሞተ ነገር የምንለይበት ከመካከል ተለይተን የምንወጣበት የተለየንበት መንግስት የተጠራንበት ጥሪ የደሙ ቃል ኪዳን የመንግስት ወንጌል ቃል ኪዳን ለይቶ ያውጣን። ቤተ ክርስቲያን ለይቶ ያውጣሽ። እናንተ ወገኖቼ ለይቶ ያውጣን። ለይተህ አውጣን በሉት። ለይቶ ያውጣን ወደ ተስፋው ወደ ተባለልን ወደ ቃሉ ፍጻሜ የሚያደርስ አምላክ ወደ ፈቃዱ ለይቶ ያውጣን። ወደ ፈቃዱ ለይቶ ያድርሰን። እጃችንን ይዞ ያድርሰን። ሎጥን እጁን ይዞ እንዳወጣው ከዛ ከሚጠፋ ከሰዶም ምድር እንዳወጣው እግዚአብሔር አምላክ ዛሬ በኢየሱስ ክርስቶስ ስም ወደ ተስፋው ፍጻሜ ወደ ቃሉ ፍጻሜ በምህረቱ ለይቶ ያውጣን። ከርኩስ ነገር ተለዩ። ከርኩስ ነገር ተለዩ። በድን ሙት ሬሳ ከሆነ ነገር ተለዩ ነው የሚለን። ይለየን እግዚአብሔር። አላወቀን ይሆናል። አቅጣጫው ምን እንደሆነ አልገባን ይሆናል። መንፈስ ቅዱስ ያስረዳሽ። መንፈስ ቅዱስ ያስረዳይ። በመንፈስ እየተለየን ከሬሳ እንድንወጣ ከርኩስ ነገር እንድንወጣ ይፈልጋል። ይሄ በጸሎት ውስጥ የነበረ መንፈስ ነው። በጓዳይም የጸለይኩበት አሁንም በጸሎት ጊዜ ያሳለፍንበት ይሄን ይመስላልና እግዚአብሔር በዚህ እነሆ ጊዜ የምትሰሙኝ ወገኖቼ እግዚአብሔር ለይቶ እርኩስ ከሆነው ነገር ሙት ከሆነው ነገር ኪዳኑን አፍርሶ ለይቶ ካላወቅነው ከደነዘዝንበት ከፈዘዝንበት ከከረምንበት ነገር ሳንለይ ከከረምንበት ሙት ነገር ሳንለይ ከከረምንበት ሙት ነገር እግዚአብሔር በምህረቱ ራቅቶ ለይቶ ያውጣን። ለይቶ ያውጣሽ ቤተ ክርስቲያን። ለይቶ ያውጣን። ምህረቱ ይራራልን። እግዚአብሔር በምህረቱ ለይቶ ያውጣሽ ቤተ ክርስቲያን። በምህረቱ ለይቶ ያውጣሽ። በኢየሱስ ክርስቶስ ስም የእግዚአብሔር የቃል ኪዳኑ ምህረት የቃል ኪዳኑ ምህረት ለይቶ ያውጣን። ለይቶ ያውጣሽ። ለይቶ ያውጣኝ። ለይቶ ያውጣን። እግዚአብሔር ይራራልን። እግዚአብሔር ይርዳን። በመለየት ለይቶ በማውጣትና ወደ አቅጣጫው መርቶ በማድረስ እግዚአብሔር በዚህ መልኩ ይርዳን። እግዚአብሔር በዚህ እውነት ይርዳን። ሃሌሉያ ሃሌሉያ ግሎሪ ጋድ ማርኬንደስ ከለበገለበ ዲጋና መጋሶ አትደውሉ ባካችሁ አትደውሉ። እግዚአብሔር ይገስጸው። ለይቶ ይርዳሽ። ለይቶ ቤተ ክርስቲያን ያውጣሽ። እንዴ በቃ ከሞተ ነገር በቃ 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 ሳራ ስትሞት አብርሃም አበቃ። እዛ ጋር ጋብቻው ፈረሰ። እዛ ጋር ኪዳኑ ፈረሰ። ቀበረ። በቃ ነፍስ አይገባም። ከዛ በኋላ በቃ ለየ በቃ እንደዚህ ኪዳኑ የፈረሰ ያለቀ የሞተ ነገር በኢየሱስ ክርስቶስ ስም እግዚአብሔር ለይቶ ያውጣን። ለይቶ ያውጣኝ። ለይቶ ያውጣን። አላውቅም ግን አቅጣጫውን እሱ ያሳየንና ለይቶ ያውጣን። አሜን ነው። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። ቸርነህና ምሕረት ለዘላለም ነውና እግዚአብሔር በዚህ ጸሎት ቃል ውስጥ የመጣልንን ይሄን መገለጥህን እግዚአብሔር ሆይ እግዚአብሔር ከመካከላችሁ እኖ የተለያችሁ ሁኑና ውጡ እንዳልክ እግዚአብሔር ሆይ ከርኩሰት እግዚአብሔር ሆይ ከሞተ ሬሳ ከሆነ ነገር ጋብቻው ከፈረሰ ሬሳው ከሆነ ነገር ሁሉ በኢየሱስ ክርስቶስ ምሕረትና ርኅራኄ
በፈሰሰው ቅዱስ ደም ኪዳን ውስጥ መለየትና መውጣት እንዲሆንልን ከሰዶም እንደወጣ እንደራራህለት እግዚአብሔር ሆይ እነሆ ለኖህ እንደራራህለት እግዚአብሔር በጥፋት ውሃ ጊዜ እሱና ቤተሰቡን እጃቸውን ይዘህ በመርከብ እንዳስገባ በውጭ እንደቆለፍክበት መውጣት ይሁንልን። ከሀሳብ ጋር መሳፈር ይሁንልን። ከኪዳን ጋብቻ ጋር ተጋብተን ፈጣሪሽ ማንሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ካል ከተፋታችበት ቤተ ክርስቲያን ከኪዳኑ ከክርስቶስ ጋር ከእግዚአብሔር ጋር መጋባት ይሁንላት። ቤተ ክርስቲያን እኔና ህዝብ የተፋታንበት ነገር ቢኖር ኪዳንህና ምህረት መልሶ ያጋባል። ተጋብተን ከአንተ ጋር ያለን ዘላለማዊ ቃል ኪዳን ፍቺ የሌለው የዘላለም ቃል ኪዳን ምህረት መልሶ ቃል ኪዳናችንን አድሶ ወደ ፈቃድ ፍጻሜ እንዲያደርሰን የዘመኗን ቅድስት ቤተ ክርስቲያን በመንፈስ ተሐድሶ በምህረት ተሐድሶ በደም ኪዳን ተሐድሶ በቃል ስልጣን ተሐድሶ አድሰን የፊቷን ጭምዳሌ አድሰን ለውጠን በኢየሱስ ስም አቅጣጫዋን በአቅጣጫ እግዚአብሔር ሆይ እነሆ አስገብተን ወደ ከፍታ እንድታወጣት ለአንተ አደራ ስምህን ጠርተን አሳልፈን ሰጠን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ቀሪ ጊዜያችንን ባርክልን። ክፋት በኢየሱስ መንገዱ ደጁ የተዘጋ ይሁን። ቃልህን ግለጥልን። እንደወደድክ ንዳ። መንፈስ ቅዱስ አትቆጠብ። ወደ ወደድከው አቅጣጫ ልቀቀኝ። አንደበቴ ላንተ ነው። የክፋት ኃይል የታሰረ ይሁን። በጸጋ መለቀቅ በጸጋ መገለጥ እንዲሆንልኝ እግዚአብሔር ሆይ ወደ እውነትህ መስመሬን እንወጠቅልነ ወደ ፈቃድ እንድትገዛው ሁለንተናዬን ላንተና ላንተ ጊዜውን ጨምሬ በደሙ ኃይል አሳልፈ የሰጠው ስለነበረን ጊዜ የተመስገነ። የጸሎት ጊዜያችንን አሁንም በቃሉ እርዳን። ሃሌሉያ። እግዚአብሔር ይባርካችሁ ወገኖቼ። ጌታ በጣም ነርቶናል። በጸሎት ጌታ ይባረክ። ግን አስተውለን ከዚህ ጸሎት ጋር ፍሬ እንድናፈራ እግዚአብሔር ይርዳን። ዛሬ ከመጣው ጋር ፍሬ እንድናፈራ በቃ ከከረምንበት ነገር ኖ ከርመን ካለንበት መውጣት ካለብን መውጣት መለየት ፈርሶ የነበረ መሰዊያና ፈርሶ የነበረ የእግዚአብሔር የሆነ ቃል ኪዳን ደግሞ እንደገና መጋባትና ከሱ ጋር መሳፋት ሆኖ መሄድ ይሁንልን። አሜን ነው። ይሄ ሰበር የሆነ በጸሎት ጊዜ የመጣ መልእክት ነው። አሜን ይሁንልን። አሜን ይሁንልን። ወደ ኪዳኑ መጋባት ወደ ኪዳኑ መሳፋትና ወደ እግዚአብሔር የእውነት በሆነው ሐሳብ ውስጥ መግባት ይሁንላት ቤተክርስቲያን በዚህ ነገር ውስጥ ይሁንልን። ዛሬ ወደ ማቴዎስ 16 ከ13 እስከ 20 አነብና ከእግዚአብሔር ቃል የዕለቱን መልእክት እናያለን ማለት ነው። ክብር ለመንፈስ ቅዱስ ይሁን። ጊዜ ወስጃለሁ ሳልገባ፣ ግን የመጣውን መልእክት ማሳለፍ ደግሞ መልካም ነው። እንግዲህ እግዚአብሔር ይርዳል። አሜን። በጌታ በኢየሱስ ስም አነባለሁ። ኢየሱስ ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል የጥያቄ ምልክት ብሎ ጠየቀ። እነሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል እያለ ይናገራል። ክብር ለኢየሱስ ይሁን። ዛሬ ርዕሴ እኔ ማን ነኝ ነው። እኔ ማን ነኝ? ጌታ ኢየሱስ የጠየቀው ጥያቄ ነው። ዛሬ እኔ ማን ነኝ የሚለው እኔነቴ ሳይሆን ኢየሱስ ነው። ኢየሱስ የጠየቀው ጥያቄ በክፍሉ መሰረት ርዕሴ እኔ ማን ነኝ። ሰዎች የሰው ልጅ የሆነውን ኢየሱስን ማን ነው የሚሉት ኢየሱስን ማን ነው እያሉ ያሉት የሕያው እግዚአብሔር ኢየሱስ ወደ ምድር የመጣው ኢየሱስ እያገለገለ ደቀ መዛሙርት አፍርቶ ባለበት ጊዜ ሰዎች አለ ደቀ መዛሙርቱ ኧረ እንደው ሰዎች እኔን ማን ነው ይላሉ የሚል ጥያቄ ሲያቀርብ ለደቀ መዛሙርቱ እንሰማለን። ህዝቡ እኔ ማን እንደሆንኩ ይላሉ ብሎ ጠየቃቸው። ጌታ በህዝቡ ዘንድ እየተሰጠው ያለው ስምና ማንነት ማን እንደሆነ ሊያውቅ ፈለገ።
በሕዝቡ ዘንድ ኢየሱስ በዛን ጊዜ በመካከላቸው ሆኖ በሚያገለግልበት ዘመን ኢየሱስ እኔ በሕዝቡ ዘንድ ማን እባላለሁ ማን ነኝ እኔ ብሎ ሲጠይቅ እንመለከታለን። እና መልሱ እንደዚህ ነው እንዳነበብኩት። አንዳንዶቹ አንተን ማን ይሉሃል አሉት። መጥምቁ ዮሐንስ ይሉሃል። ማንን? ጌታ ኢየሱስን። ጌታ ኢየሱስን ማን ነው ብለው ነው ህዝቡ የሚናገረው? ማን ነው ብሎ ነው ህዝቡ የተቀበለው? ስለ ክርስቶስ ያለው ግንዛቤ አመለካከቱ ህዝቡ ማን ነው ብለው ሲሉት መጥምቁ ዮሐንስ ነው ይላሉ አንዳንዶቹ። ሌሎቹም ደግሞ ምን ይላሉ ይላል ነብዩ ኤልያስ። በብሉይ ኪዳን ጊዜ ስለ ኢየሱስ ክርስቶስ ሲናገር የነበረው ነብዩ ኤልያስ ነው ይላሉ። ሌሎችም ደግሞ አሁንም ከነቢያት ወገን ሆን ጠርተው ነብዩ ኤርሚያስ ነው ይሉሃል። ነብዩ ኤርሚያስ ነው። አንዳንዶች ደግሞ ሌሎችም ደግሞ ከነቢያት አንዱ ነው ይላሉ። ከነቢያት አንዱ ነው ይላሉ። ጌታ ኢየሱስ በህዝቡ ዘንድ የነበረው የጌታ የኢየሱስ የማንነት ግንዛቤያቸው የተሳሳተ ነበረ። የማንነት አመለካከታቸው ኢየሱስን በተዛባ ትክክለኛ ግንዛቤ ባልሆነ ነበረ ኢየሱስን ሲያዩትና ሲገምቱት ወይም ሲናገሩት የነበረው። በጣም ያሳዝናል። ጌታ ኢየሱስን መጥምቁ ዮሐንስ፣ ጌታ ኢየሱስን ነብዩ ኤልያስ፣ ጌታ ኢየሱስን ነብዩ ኤርሚያስ ከነቢያት እንደው እንዳንዱ ነህ ብለው ነበረ ህዝቡ የሚያዩትና የሚገረዝ ትክክለኛና እውነተኛ ያልሆነ ግንዛቤ ነበረ በህዝቡ መካከል። እንደ መጥምቁ ዮሐንስ አዩት ወይም ገመቱት። መጥምቁ ዮሐንስ ግን የመጣው ስንመለከት የእግዚአብሔር ቃል እንደሚነግረን ሊመጣ ላለው ለክርስቶስ ኢየሱስ ለዚህ ለጌታ ለተገለጠው ጌታ ምን ሆኖ ነው የተገለጠው? አዳኝ እንደሆነው አምላክ ለሆነው ለኢየሱስ ክርስቶስ ስለ ብርሃን ሊመሰክር፣ ስለ አዳኙ ስለ ኢየሱስ ክርስቶስ ሊመሰክር የኢየሱስ ክርስቶስ መንገድ ጠራጊ ሆኖ እንደመጣ ነው እግዚአብሔር ቃል የሚነግረን። መንገድ ጠራጊ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ነው የተባለው። የሚጮህ ሰው ድምፅ በምድረ በዳ ኢሳይያስ ስለሱ ሲናገር ኢሳይያስ 40 ከ1 እስከ 3 ላይ ስትመለከቱት በምድረ በዳ የሚጮህ ሰው ድምፅ ነው የሚለው። በቃ በምድረ በዳ ላይ በምድረ በዳ የበረሃውን መንገድ ሰርጓጉጡን አስተካክሉ፣ ምድረ በዳውን አቅኑ እያለ የሚጮህ ሰው ድምፅ ነው እያለ ነው ዮሐንስ ስለ መጥምቁ ዮሐንስ የተናገረው። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራው ኮረብታ ሁሉ ዝቅ ይላል፣ ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል፣ የእግዚአብሔርን ክብር ይገለጣል፣ ስጋ ለባሹ ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ተናግሯል ብሎ ስለ መጥምቁ ዮሐንስ ነብዩ ኢሳይያስ በትንቢቱ ላይ ተናግሮለታል። የሚገርም ነው። እና ንስሐ ግቡ፣ ሊመጣ ያለው ጌታ እሱ እኔ የጫማውን ጠፍር እንኳን ልፈታ የማይገባ እሱ ሊልቅ እኔ ላንስ ይገባል እያለ ስለ ክርስቶስ ልዕቀቱን እያሳየ መለኮታዊ አምላክነቱን እያሳየ እኔ የእሱን ጫማ ጠፍር ልፈታ የማይገባኝ እኔ ስለ እሱ ለመሰክር የመጣው እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ እሱን እያመለከተ ለእሱ መንገድ ሊጠርቅ ስለ እርሱ የተናገረ ንስሐ ግቡ እያለ በር የከፈተ ሆኖ ነው የምናየው። እንዳውም በሚታይ ካህኑ ዘካርያስና በመካንነት ሲነቀፉ ከነበሩት ከኤልሳቤጥ የተወለደ መጥምቁ ዮሐንስ ታሪኩን እንደምናውቀው ከዛው ከሚያዩት ከዘካርያስና ከኤልሳቤጥ የተወለደ ከብዙ ነቀፌታ በኋላ በእርጅናቸው የተወለደ እንደሆነ እግዚአብሔር ቃል ይናገረናል። መጥምቁ ዮሐንስ ህዝቡ ግራ ተጋብቷል። ዮሐንስንና ኢየሱስን መለየት አቅቶታል። ግራ ተጋባ
ኢየሱስን መለየት አቃተው። ከማለይቶ ከዮሐንስ መለየት አቃተው። ግን ዘካርያስ ሲናገር ስለራሱ አፍ ወጣ ጊዜ በትንቢት ሲናገር ይሄ ሕፃን አለ የልዑል ነቢይ ይባላል መንገዱንም ይጠርጋል ይላል። የልዑል ነቢይ እንጂ ልዑል አላለውም። አባትየው እንኳን ሲናገር በመንፈስ ቅዱስ ተሞልቶ ስለ ዮሐንስ ሲናገር መጽሐፍትን አታውቁምና ትስታላችሁ ነው የሚለው። መጽሐፍን ስለማይጠንቅቆ መጽሐፉን የማያውቅ ትውልድ የማያውቅ የትውልድም አስተማሪ ቢሆን ጠንቅቆ እውነትንና ውሸትን ወይም ዮሐንስንና ኢየሱስን ለይቶ ካላወቀ የዮሐንስን ስፍራ ለማን ይሰጠዋል? ለኢየሱስ ይሰጠዋል። የኢየሱስን ስፍራ ለዮሐንስ ይሰጠዋል። እና ኢየሱስን ማን ይሉታል ሲሉ ዮሐንስ ይሉታል። ዮሐንስ በእውነት ኢየሱስ ነውን? የኢየሱስን ድርሻ ይዟልን? አገልግሎቱ ስለሱ ሊመሰክርና ለእርሱ መንገድ ሊጠርግ የተፈጠረ ነው። አንተ ገና በሆድ ሳለ የልዑል ነቢይ ትባላለህ፣ በልዑል ፊት ትሄዳለህ፣ መንገዱን ትጠርጋለህ ብሎ አባቱ እንኳን በመንፈስ ቅዱስ ተሞልቶ ለዮሐንስ ትንቢት የተናገረለት ነው። እንዴት ነው ዮሐንስንና ኢየሱስን መለየት ያልቻለው ይሄ ትውልድ? መጽሐፍትን አታውቁምና ትስታላችሁ ይላል። ዛሬም የሆነው ይሄ ነው። ኢየሱስንና የሰዎችን ማንነት መለየት ያቃተው ግራ የተጋባ ሕዝብ ያለበት ዘመን ቢኖር ከመቼውም ይልቅ ዛሬ ነው። ፈጣሪንና ፍጡሩን መለየት ያቃተው። ኢየሱስ ፈጣሪ ነው፣ ዮሐንስ ተፈጣሪ ነው። አይናቸው እያየ ከዘካርያስና ከኤልሳቤጥ የተወለደ ነው። በጣም ልዩነት እያለ የኢየሱስ ክርስቶስን አወላለድ ልደት ደግሞ ስንመለከት ከስጋና ከደም ያልሆነ በመልአኩ ገብርኤል ቃል ይዞ ከሰማይ ወርዶ በመንፈስ ቅዱስ ተጸልሎ በእግዚአብሔር ቃል በመልአኩ ከእግዚአብሔር በወጣው በመልአኩ እግዚአብሔር ቃሉን ልኮ በቃል የተበሰረለት ነው። ቃል ስጋ የሆነ ነው። ቃል እግዚአብሔር የሆነው ነው። ስጋ ሆኖ በመልአኩ አብሳሪነት ቃሉ በመለኮት ድንቅ አሰራር በማርያም ማህፀን ጽንስ የሆነው ቃል እንጂ ከወንድና ወይም ከስጋ ፈቃድ እንዳልሆነ እግዚአብሔር ቃል ይናገረናል። ዮሐንስ ወንጌል 1 ላይ ስንመለከት ከወንድ ፈቃድ አይደለም የኢየሱስ ክርስቶስ ከወንድና ይሄ ከስጋ የሆነ ፈቃድ አይደለም፣ ከሰማይ የመጣ በመልአኩ ገብርኤል የተበሰረ ቃል ስጋ እንደሆነ ነው የሚናገረው። ስለዚህ ዮሐንስን ጌታ ኢየሱስን ዮሐንስ አሉት። ኢየሱስን ከዮሐንስ ምን ማለት አቃታቸው? መለየት አቃታቸው። ኢየሱስን ደግሞ ከነቢዩ ከኤልያስ ምን አላቸው? መለየት አቃተው። ያ ትውልድ የዛን ጊዜ ኤልያስ ማን ነው ስንል ኤልያስ ስለ ክርስቶስ መምጣት የወንጌል መጽሐፍ ሆኖ በብሉይ ኪዳን አብዝቶ የተናገረ ነብይ ነው። እነሆ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ተብሎ ይጠራል። ጀስት አሁን ዘመን ላይ እንዳለ አድርጎ ኢየሱስም ስለመወለዱ የምስራች ያበሰረ ስለ ክርስቶስ መምጣት ከተናገሩት ነቢያቶች አስቀድሞ ከተናገሩ ዋነኛው ነብዩ ኤልያስ ነው እና ተናገረ እንጂ ስለ ክርስቶስ መምጣት ኢየሱስ ነኝ ብሎ አልተገለጠም፣ መጽሐፍ አልጻፈለትም። እንዴት ነው ይሄ ትውልድ ኢየሱስንና ኤልያስን መለየት ያቃተው? እንዴት ነው እውነተኛውን የእግዚአብሔርን ቃል መረዳት ያቃተው? ዛሬ ስንመለከት ህዝቡ ግራ የተጋባበት ጊዜ ቢኖር አሁን ነው። የኢየሱስን አምላክነትና የፍጡራንን ማንነት ድርሻና ልዩነት መመዘንና መለየት ያቃተበት ዘመን ቢኖር ይሄ ዘመን ነው። ለምን? የመጨረሻው ዘመን ስለሆነ። የመጨረሻው ዘመን ደግሞ ብዙ ሐሰተኞች ስለሚነሱ ሆን ብሎም ጠላት ይሄን ነገር ለጥፋት እንደሚጠቀምበትና ሰውን ለዘላለም ሞት ወደ ሲኦል ይዞ ለማጋበስ ሰይጣን ከሚጠቀምባቸው መንገድ አንዱ አለማስተዋል፣ እውነትን አለመረዳት፣ አለመገንዘብ፣ የእውነተኛውን እስትንፋሰ እግዚአብሔር ቃል ወንጌልን እውነተኛውን መጽሐፍ በግል አንብቦ አለማወቅ። ስለዚህ መጽሐፍትን ስለማታውቁ ትስታላችሁ ሲባል የተባለው እውነት ሲፈጸም ነው የምናየው። እና ኤልያስ ኢየሱስ አይደለም። ግማሾቹ ምን ይላሉ? ኤልያስ ነው ይሉታል። ኤልያስ ግን ስለ ክርስቶስ የተናገረ ነው። መልእክቱ ራሱ
ስለ ኢየሱስ እንጂ ኢየሱስ ላይ ብሎ አልተገለጠም። ኤልያስ መጽሐፉን ስንመረምረው ኤርምያስም እንዲሁ ከእግዚአብሔር የተነሳ ለሕዝቡ ለእስራኤል የተላከ ነቢይ ነበር እንጂ ክርስቶስ መሲህ አልነበረም። የሕዝብ የመጽሐፍ ዕውቀት የለው ኢየሱስን አምላክንና ፈጣሪ የሆነውንና ፈጣሪ ያልሆነውን መለየት አቅቶት ግራ የተጋባበትና የተለያየ አይነት መልስ የሚሰጥበት ወቅት ነበር። ዛሬም እንደዚህ አይነት ዝብርቅርቅ ነው ስንመለከተው። ምን ይላል የእግዚአብሔር ቃል? ኢሳይያስ 29:13 ይህ በከንፈሩ ያከብረኛል ወደ እኔ ይቀርባልና፣ ይህ በከንፈሩ ያከብረኛል ወደ እኔም ይቀርባልና፣ በከንፈሮቹም ያከብረኛል፣ ልቡ ግን ከኔ የራቀ ነው። በሰዎች ስርዓትና ትምህርት ብቻ ይፈራኛል እንጂ በትክክል እኔን አያውቅም ያለ አላችሁ። እዚህ ቦታ ላይ በሰዎች ስርዓት፣ በሰው ስርዓትና ትምህርት ነው። ሰዋዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት አይደለም። እግዚአብሔራዊ ትምህርት አይደለም። በሰው ስርዓት፣ በሰው ወግ። እንደውም ጌታ ኢየሱስ ወጋችሁን ስትጠብቁ የእግዚአብሔርን ቃል ትሽራላችሁ እያለ ይናገራል። በትክክል ፈሪሳውያን ሲናገር ወግ ነው የምትጠብቁት። እናንተ የእናንተን ባህላዊ የእናንተ የሆነውን ወግ ስትጠብቁ ትልቁን የእግዚአብሔርን ቃል ትሽራላችሁ፣ ትንኝን ታጠራላችሁ፣ ግመልን ትውጣላችሁ እያለ ይናገራቸዋል። ራሱ ሲሞግቱት ጌታ ኢየሱስ ራሱ። ስለዚህ በሰው ስርዓት፣ በሰው ትምህርት፣ በሰው ወግ ሰው ሲያዝ በእውነተኛው ወንጌል በእግዚአብሔር ቃል እውነት መርምረን ፈትሸን ኢየሱስንና ሌሎች ፍጥረታት ፍጡር የሆኑትን በእግዚአብሔር ቃል ካለየን ለማን ክብር እንደምሰጥ ማንን ምን እንደምንል አንረዳም፣ አናውቅም ማለት ነው። ከዚህ ያለማወቅ ወራት እግዚአብሔር ይጠብቀን። ያለማወቅ ወራትን አሳልፏል እያለ ሐዋርያው ይናገራል። ሐዋርያ ሥራ ላይ ሐዋርያው ጳውሎስ ይሄ ያለማወቅ ስራ፣ ይሄ ያለማወቅ ወራት ከናንተ ይለፍላል። ከኛም ዘመን ያለማወቅ ወራት ኢየሱስን አምላክነቱን ያለማወቅ፣ ፍጡሩን እንደ ፍጡርነቱ፣ መላእክትን እንደ መላእክትነታቸው፣ ክርስቶስን እንደ እግዚአብሔርነቱ፣ እንደ አምላክነቱ፣ እንደ አዳኝነቱ ለምን ፐርፐስ እግዚአብሔር ወደ ምድር ስጋ ለብሶ እንዲገለጥና በመስቀል ላይ ለምን ዓላማ እንደተፈጸመና በምን መልኩ እንደ ሰው ከተቀበረ በኋላ መለኮታዊ ኃይሉ በትንሣኤ እንደተገለጠ ብሎም በማድረግ እንደተገለጠና ወደ ክብሩ እንደሄደ የክርስቶስን ማንነት መሰረታዊ እውነትን ማወቅና መረዳት ያስፈልጋል። የክርስቶስን መሰረታዊ ዕውቀት፣ መሰረታዊ ማንነቱን፣ ምንጩን ልናቀው ያስፈልጋል። ያለዛ ግን በሰው ስርዓትና በሰው ትምህርት ከተያዝን ግን ኢየሱስንና ኤልያስን፣ ኢየሱስንና ኤርምያስን፣ ኢየሱስንና መጥምቁ ዮሐንስን መለየት ያቀታል። ማን ነው እኔ? እስቲ ደቀ መዛሙርቶች፣ እስቲ እናንተ በዙሪያ ያላችሁ እኔን ማን ይሉኛል? አንተንማ የተሳሳተ ግንዛቤ፣ የተሳሳተ አመለካከት ይዘው እንዲህና እንዲህ ነው የሚሉት ሲሉት እንመለከታለን። እነሱ አይገርሙኝም። ደቀ መዛሙርቶቹ ደግሞ ጌታ ኢየሱስ ክርስቶስን አውቀናል ብለው የሚከተሉት እነሱ ደግሞ ጌታ ኢየሱስን በምን ነበር የሚያዩት? አንዳንዶች በሐዋርያት ሥራ ምዕራፍ 1 ላይ ስንመለከት ወገኖች የሚገርም ነው። ኢየሱስ ክርስቶስን ይጠባበቁትና ይከተሉት የነበረው በምድር ላይ ከሮማ ቅኝ ግዛት ነፃ አውጥቶ ኢየሩሳሌምን የራሷን መንግስት አስጨብጦ ነፃ አውጥቶ ከቅኝ ግዛት ነፃ አውጥቶ በኢየሩሳሌም መንግስትን አስጨብጦ ስልጣንን አስጨብጦ እንዲያኖራቸው ይፈልጉ ነበር። ምድራዊ መንግስት ላይ አይናቸው ትኩረቱ ምድራዊ መንግስት ላይ ነበርና ስለዚህ እስቲ ቃሉን ይሄንን አይነት ግንዛቤ እንደነበራቸው አንድ ሁለት ጥቅስ እናያለን። የሐዋርያት ሥራ ምዕራፍ 1 ላይ ስንመለከት እነሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት።
እነሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናትን ታውቁ ዘንድ ለእናንተ አልተገባችሁም ይል ነበር። እነሱ የተገባቸው ምን ነበር? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይልቁን ኃይል ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ በቃ ትሄዳላችሁ፣ ምስክሮቼ ትሆናላችሁ ብሎ እዚህ ጋር ነው የሚነግራቸው። የሚገርም ነው። እነሱ እስራኤል ላይ ነው የእስራኤልን ከሮማ ቅኝ መውጣት የሮማ ኤምፓየር በገዛበት በዛን ዘመን ስለመጣ የኢየሱስ ክርስቶስ እንዳውም አንድ ጊዜ ጥቂቱን እንጀራ ህዝቡን ተቀመጡ ብሎ ባርኮ አብልቶ ሲያጠግባቸው ሊያነክሱት ፈለጉ ይላል። በምድር ላይ ንጉስ ጌታ አድርገው ሆዳቸውን እየሞላ እንጀራ ጥቂት እየባረከ አሳውን ጥቂት ብዙ እያደረገ እያበላቸው በምድር ላይ ንጉስ እንዲያረግ ሊያነክሱት ፈለጉ። ኢየሱስ ግን ሸሽቶ አመለጠ። የምድር ንጉስ ሊሆን አልመጣም። የምድራዊ መንግስት ፖለቲካ ገዢ ወይም ነፃ አውጪ ሊሆን አልመጣም። የክርስቶስ መንግስት መንፈሳዊ መንግስት ናት፣ ሰማያዊ ናት፣ የመንፈስ ህይወት ሰጪ ናት። ስለዚህ ራሳቸው ምን ሲሉ ምድራዊ መንግስት የሚሟገትላቸው የፖለቲካ ስልጣን አድርገው ምን አድርገው ነበር? ቆጥረውት ነበር። በሉቃስ 24 ላይ ስንመለከት የኤማሁስን መንገደኞች ደግሞ ስንመለከት የሚገርም ነው። የጌታ የኢየሱስ ክርስቶስ ልክ ሞት ሲያዩ አበቃ፣ አምላካዊው ስጋዊውም የነበራቸው የእነሱ ሀሳብ ተስፋ ተቆረጠ፣ አበቃ። ሞቱን ነው ያዩት፣ መቀበሩን ነው ያዩት። ስለዚህ ከዛ በኋላ ምን ብለው ሄዱ? ጥለው ወደ ቀድሞ መንደራቸው ወደ ወጡበት ወደ ኤማሁስ መንደር ሲሄዱ ነው የምንመለከተው። እየሄዱ እያለ ጌታ ኢየሱስ ክርስቶስ ግን እንደ ተስፋው ቃል በመለኮት ስልጣኑ ሞትን ድል አድርጎ የመቃብሩን ድንጋይ ማህተም ያለበትን ፈንቅሮ ጠባቂውን ዘሮ መለኮታዊ ኃይሉ ተገልጦ ከተነሳ በኋላ ይሄ ቸር ጌታ የሚያውቅ አምላክ የሆነ ጌታ መስመር ለውጠው ቦታ ቀይረው ወደ ቀድሞ መንደራቸው ከሚሄዱት ደካሞች ጎን በእግሩ አረማመድ በእነሱ ልክ ሆኖ አብሮ እየተራመደ በትንሣኤው አካል ማንነት ተገልጦ አብሯቸው ይሄድ ጀመር። እየጠወለጋችሁ ስትሄዱ ምንድነው እየተነጋገራችሁ ያላችሁት? እንዲህ እየጠወለጋችሁ ስትሄዱ ምንድነው የምትሉት? እናንተ ደግሞ አልሰማህም እንዴ? የሆነውን ሰሞኑን የሆነውን እኛ ተስፋ አድርገነው ነበረ። ግን አለቆቻችን ምን አደረጉት? ሰቀሉት። ሰሞኑን የተፈጠረውን ነገር አልሰማህም? የሚገርም ነው። የጠበቁት እንደዛ አልነበረም። ኢየሱስን የጠበቁት እንዲህ አለ። በሕዝቡ ሁሉ ፊት በስራው በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆች እና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞ ከዚህ ሁሉ ጋር ከሆነ ዛሬ 3ኛው ቀን ነው ብለው ለቀባሪው አረዱት እንደሚባል ለሱ ይነግረን። እኛ እስራኤልን ይቤዣል ብለን ነበረ። ከማጅ ከሮም ገዢ እጅ ይቤዣል ብለን ነበረ። ነፃ ያወጣናል ብለን ነበረ። እስራኤልን ይቤዣል። እስራኤል በዛን ሰዓት በሮማው ገዢ ጥላ ስር ነበረች እና ተስፋችን ከእስራኤል እጅ ከሮማውያን እጅ እስራኤልን ያወጣል የሚል ተስፋ ነበረን። ለዛ ነበረ ተስፋ አድርገን የምንከተለው። ከሞተማ በቃ ማን ተስፋ ያወጣ? እዛው መንደራችን እንሂድ። እስራኤልን የሚቤዥ እስራኤልን አሁን ካለችበት ከዚህ አይነት ቅኝ መንግስቷን ነፃ የሚያወጣ ማን አለ? እሱን ተስፋ አድርገነው ነበር። ሞቷል። ትንሣኤው አላሰቡትም። መለኮታዊ የሆነውን የህይወት መንግስት የሆነውን ነገር አላሰቡትም። ተስፋ ያደረግነው በቃ ለዚህ ለምድራዊ ነገር ነው። ለዚህ ለምድር አሁን ይሄን ነበር እንዲቤዥን ብለን ነበር። እንጀራ በልተው የጠገቡትም በጥቂት ነገር ሆዳቸውን የሞሉትም ለሆዳቸው ሊያነክሱት ፈልገው ነበር። አያችሁ፣ እንደዚህ አይነት መረዳት ነበራቸው። እሱ ግን ቀስ እያለ አምላክ ስለሆነ እንደ ሰው አይነት ሰባኪ ስላልሆነ ልባቸውን ከመጽሐፍ ከህግ ጀምሮ ከሙሴ ህግ ጀምሮ እየጠቀሰ ልባቸውን በሚያቃጥል ነገር በቃሉ ልባቸውን እየከፈተ አብሯቸው ሄደ። መጨረሻም ግድ ብለው
ብለው ሲመሽ ከኛ ጋር እደር ባሉት ጊዜ ቁጭ ብሎ አውሯቸው ማዕዱን ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ ነው የሚለው። አይናቸው ተከፈተ። አይናቸውን አስከፍቶ ወደ ስፍራቸው እንዲመለሱ ረዳቸው። ጌታ ስለሆነ አምላክ ስለሆነ ልክ እንዲረዱበት ወደዛ ወደ ነበረው ወደ ቀድሞ ስፍራቸውና ቦታቸው እንዲመለሱ ስፍራ ሲያስይዝ እንመለከታለን። ስለዚህ ቀድሞ ይከተሉበት የነበረው ዓላማ እንደማንኛውም መሪ እንደማንኛውም የድርጅትም የሃይማኖት መሪ ሞቶ አፈር ተከድኖ የሚቀር አይነት ስለመሰላቸው ተስፋ እንደሌለው ከድነው ጥለው ሲሄዱ ነው የምንመለከተው። ደቀ መዛሙርት ናቸው ይሄንን ያደረጉት። እነኛስ ህዝቡ ነው። በቃ ህዝቡ ምን ይላል? በቃ ኤልያስ ይልሃል፣ መጥምቁ ዮሐንስ ይልሃል፣ ነብዩ ኤልያስ ይልሃል፣ ኤርሚያስ ይልሃል። እናንተስ እንደዛ ብለው እናያለን። የሚገርም ነው። እንደማንኛውም የሃይማኖት መሪ ሞቶ በመቃብር እንደተፈጸመ መሰላቸው። ስለዚህ ስፍራ ለቀው ጥለው ሲሄዱ የትንሣኤው ጌታ በምህረት ሲመጣ መልሶ አክሞ ሲመልሳቸው እናያለን። በዚህ ዘመን ያለ ትውልድ ሆይ ኢየሱስን ማን ትለዋለህ? እንዴት ታስበዋለህ? በዚህ ዘመን ያለ ትውልድ ኢየሱስን መጥምቁ ዮሐንስ ይለዋል፣ ነብይ ይለዋል፣ ኤልሳ ይለዋል፣ ኤልያስ ይለዋል፣ ኤርሚያስ ይለዋል። ማን ነው የምትለው? ግንዛቤ የተሳሳተ ነው ወይስ ትክክል ነው? እውነተኛው ኢየሱስ ክርስቶስ ገብቶሃል? እሺ ደቀ መዝሙር የሆንክስ ስለማን ትከተለዋለህ? ስለ ሆድ ስለሚያበላ ስለሚያጠጣ ስለ ምድራዊ ነገር ነው ወይስ በእውነት ገብቶን ስለ ነፍስ ስለ መንፈሳዊ ነገር ብለን ነው የምንከተለው? ያመንክ ደቀ መዝሙር ልክ እንደነኛ ግን ያምኑት የነበረና ይከተሉት የነበረው ነገር ግን በተወሰነች ምድር ላይ ባለ ነገር ነበርና በፈተና ጊዜ ሞተ በሚባል ፈተና ጊዜ ለቀው ሲሄዱ እንመለከታለን። አሁንም ወገኖቼ አመንን እያልን የምንከተልበት ኢየሱስን ያመንበት ሞቲቫችን ዓላማችን በትክክል ከሱ ጋር ካልተገናኘና ካልገባን በፈተና ጊዜ ስር የለንም። በፈተና ጊዜ ስር ሰደን የምናልፍ አንሆንም። ድንገት በፈተና ጊዜ መውደቅ ይሆናል። እንደነኛ ሰዎች ጥሎ መሄድ፣ አቅጣጫ መቀየር፣ ወደ ኋላ መመለስ፣ ማፈግፈግ ይሆናል። ስለዚህ ዓላማው የክርስቶስን ዓላማ በደንብ ጠንቅቀን ልናውቅ ይገባል። የመጣበትን ዓላማ የዳንበትን ድነትና ክርስቶስ የዳንበት ድነት የሚያስከፍለውን ዋጋ እውነቱ ከገባን ዋጋ ለመክፈል ዝግጁ ነን። ከምን ሞት እንደሚያድን ምድራዊ ለሆነ ለስጋ ኑሮ ብቻ ሳይሆን እሱን እግዚአብሔር እሱን በወደደው መልኩ ይባርካል። ግን እሱን ይባርከኛል፣ በስጋ ይባርከኛል። ዋናው ነፍሳችን የዳነችበት የነፍስ ደህንነት ጉዳይ፣ የዘላለም ሕይወት የዘላለም መንግስት ጉዳይ ገብቶን እግዚአብሔርን በክርስቶስ አምነን ከተከተልነው መከራ አይበግረንም። እንደ ደቀ መዛሙርቶቹ ግን እንደ ኤማሁስ መንገደኞች ከሆንን ግን አበቃ ነገሮች ፈታኝ ነገሮች ውስጥ የሞት ያህል የሚመስል መከራ ውስጥ ሲመጣ እንደነኛ ሰዎች ስፍራ መልቀቅ ይሆናል። ስለዚህ ከወዲሁ ፈተሽ አድርገን ያመንበት እምነት ምንድን ነው? በሆዳችን ነው? በተሳካልህ ነገር ነው? ወይስ እስከ ሞት የታመንን ሆነን እምነታችንን ልክና ስር ይዞ አውቀንና ለይተን ነው ክርስቶስን የምንከተለው? ወሳኝ ነው። በደህና ቀን መርምረን አለቱ ላይ ከተተከልን አሸዋ ላይ እንዳለው ቤት ጎርፍ በመጣ ጊዜ እንደሚወሰደው አንሆንም። ክብር ለእግዚአብሔር ይሁን። እምነታችን በአለቱ ላይ የተመሰረተ በእምነት የቆመ በእንካ ባልሆነ በጥቅም ባልሆነ በሰጣኝ አልሰጣኝ ነሳኸኝ በሚል ባልሆነ ነገር የህይወት ጉዳይ ስለሆነ ስር ምን ሰደው ከፈተናም ጊዜ መቆምና መጽናት የሚያስችለን ነገር የክርስቶስን አምላካዊ ጌትነት እውነቱ ሲገባን ነው። አመንን ብለን እየተከተልን ነገር ግን በፈተና ስር ማንሰድድና በፈተና ጊዜ ወደ ኋላ የሚያፈገፍግ መሰረቱን መመርመር አለበት ዛሬው ነው። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ እኔ ማን ነኝ ላለው ጥያቄ ተገቢ መልስ በሐዋርያው ጴጥሮስ በኩል
በእግዚአብሔር ቃል ሲመጣ እንመለከታለን። ትክክለኛ መልስ መጣ። ትክክለኛ መልስ ከደቀ መዛሙርቱ እንኳን መልስ የሰጠው ትክክለኛ መልስ ጌታ የረካበት መልስ በጴጥሮስ በኩል የመጣው ነው። ምንድነው ያለው ጴጥሮስ? እኔን ማን ትሉኛላችሁ? እኔን ማን ይሉኛል? ህዝቡ እኔን ማን ይሉኛል ካለ በኋላ እናንተስ አለ። ወደ ሁለተኛ ወደ እነሱ መጣና እናንተስ እኔን ማን ትሉኛላችሁ? በፊት ወደ ህዝቡ ነው፣ አሁን ግን ወደ እነሱ መጣ። እናንተ ራሳችሁ አሁን አብሬያችሁ ቁጭ ያልኩት እኔ ኢየሱስ እናንተ እኔን ማን ትላላችሁ አላቸው። ፈታኝ ነገር ነው ወገኖቼ፣ ፈታኝ ነው። በእንጀራ ማመን፣ በሆድ ማመን፣ በሚያልፍ ነገር ማመን፣ በተሳካና በሞላ ነገር ላይ ማመን በጣም ቀላል ነገር ነው። ባልተሳካ ባዶ በሆነ ነገር ላይ እምነትን በሚፈትን ነገር ላይ የክርስቶስን አምላክነት አምኖ መጽናትና መቆም ግን ያልፋል። ከምድርና ከሆድ ባሻገር እዛ ጋር ያደርሳል፣ ሰማይ ያደርሳል፣ ዓለም ቦታ ያደርሰናል፣ በዘላለም ሕይወት መንግስት ያስገባናል። በማንሸነገልበት ተፈትነን በማንወርቅ ነጥረን በምንወጣበት በእግዚአብሔር ቃል እምነት ላይ በአለቱ ላይ በአሸዋ ላይ ሳይሆን በዛ እምነት ላይ መጽናት አለብን። እግዚአብሔር ይርዳል። ስለዚህ ማቴዎስ 16 ሐዋርያው ጴጥሮስ ያለው ነገር ደስ ይላል። ጌታ ኢየሱስም ደስ ያለው እና ትክክለኛ ነው ብሎ የተቀበለው መልስ ምንድነው? እንዲህ ነው የሚለው። ሰሞን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄን አልገለጠልህምና ብፁዕ ነህ አለው። ክብር ለኢየሱስ ይሁን። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። እውነተኛ መገለጥ፣ ከሰማይ የሆነ መገለጥ አንተ አይደለም፣ ይሄ በመገለጥ ነው አለ። እግዚአብሔር ሕይወታችንን፣ ኑሯችንን፣ አገልግሎታችንን በሰማይ መገለጥ ይሙላው። ልባርካችሁ። በመገለጥ ትክክለኛ ግንዛቤ የሚሰጥ መገለጥ ነው። በክርስቶስ የሆነው በመንፈስ ቅዱስ መገለጥ ነው። በቃ ስጋና ደም የሚገልጠው አይደለም። መጽሐፍ እንደዚህ በርበረን ፈልገን ፈትሸን የምናመጣው አይደለም። ይሄ መንፈስ ቅዱስ ሲያበራልን፣ የእግዚአብሔር ልጅ ኢየሱስ ብሎ በውስጣችን ሲያበራልን ክብደት አለው። ሰማይ ነው መገለጡ በውስጣችን ያመጣው። እንጸናለን፣ አንፍረከረክም። አለቱ ላይ ነው የምንቆመው። አለቱ ቃሉ ክርስቶስ እግዚአብሔር ነው፣ ጴጥሮስ አይደለም። እምነታችን በመገለጥ ሲሆን፣ እምነታችን በእንካ ይፈውስሃል፣ ከዚህ ችግር ያወጣሃል፣ ወይም ቆንጆ ሚስት ይሰጥሃል። እዛ ቤት ሂድ፣ ጴንጤዎች ጋር ሂድ፣ ሚስት ታገኛለህ ወይም ትፈወሳለህ። በፈውስ አይደለም፣ የስጋ ፈውስ አይደለም። ኢየሱስ በስጋም ይፈውሳል። ግን በሰማይ በሆነው በመንፈስ በሆነው መገለጥ ግን ወደ ውስጣችን ሲገባ እምነታችን በመገለጥ በመንፈስ ቅዱስ መገለጥ በእግዚአብሔር ቃል መገለጥ ወደ ውስጣችን ሲመጣ አለት ላይ ነው የምንቆመው። ችግር የማይበግረው ሁኔታ ወደ ኋላ የማይመልሰው እውነት ነው መሰረታችን። እውነት ነው፣ አለት ነው መቆሚያችን፣ ክርስቶስ ነው መቆሚያችን። እምነታችን ኮፒ አድርገን ወይም ደግሞ ይሄ ዓለም እንደሚለው እንደዛና እንደዛ አይደለም። በጣራ ቆርቆሮ ላይ ሳንቲም ተረጭቶ ነው እንደ ብዙ ሰይጣን የሚያስፈራው ነገር ዓለም ያለው አልፈልግም። ግን በመገለጥ ነው። በቃ በመገለጥ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ክብር ለመንፈስ ቅዱስ ይሁን። ደስ የሚል መገለጥ ነው። በቃ መገለጥ ያጸናል። ከሰማይ የሆነ መገለጥ አይነቀንቅህም። ብሎኛል እግዚአብሔር ይሄን ብሎኛል፣ ገብቶኛል፣ ተረድቻለሁ፣ አልነቃነቅም ብለን የምንቆመው እግዚአብሔር መገለጥን በውስጣችን ሲያመጣ ነው። ከሰው ምስክርነት ይልቅ መገለጡ ይበልጣል። ሃሌሉያ። ዛሬ ቤተክርስቲያን በሕያው ቅዱስ በክርስቶስ የቃሉ መገለጥ ትተከል። ማንኛችንም ወደ ቤቱም ስንመጣ በሰው ተነተናል፣ በእግዚአብሔር መንፈስ በመነዳት በሚነካን እርሱ በሚያውቀው መንገድ ተክሎ በቤቱ ሊያስቀረን በመገለጥ ያቁመን። ዛሬም ክርስቶስን ኤልያስ ነው የሚሉ፣ ኤርሚያስ ነው የሚሉ፣ መጥምቁ ዮሐንስ ነው የሚሉ የእግዚአብሔር የቃሉ መገለጥ ይገለጥላቸው። በክርክርም አይደለም፣ በወቀሳም አይደለም፣ በሰው ወቀሳ በዚህ በታላቅ ይሄ በሰይፍም አይደለም። ወንጌል በሰይፍ አይዘራም። ወንጌል በሰይፍ አይደለም። በሰይፍ የሚዘራ ሌላ ነው። ወንጌል በሰይፍ አይደለም፣ በፍቅር ነው። እውነትን በመግለጥ ነው። በመንፈስ ቅዱስ መገለጥ ነው። በቃሉ መገለጥ ከሰማይ በሚመጣ መገለጥ ነው። በቃ በመገለጥ ነው። ስለዚህ ዛሬ እውነት ያልገባቸው ኢየሱስ ማን ነው ሲባሉ ብዙ አይነት ስም የሚሰጡት
የሚያደርጉት ኢየሱስን ሰው ብቻ የሚያደርጉት ኢየሱስን መጥምቀ ዮሐንስ ነው የሚሉት፣ ነብይ ነው የሚሉት። በቃ እንደዚህ ከሰው ጋር የሚያመሳስሉት፣ ከአንድ ሃይማኖት መሪ ከአንድ ድርጅት መሪ ጋር የሚያመሳስሉት ይሄንን ማንነት እግዚአብሔር በሰማይ በሆነው በሕያው ቃሉ መገለጥ ይገናኛቸው። መገለጥ ነው በቃ የሚዘርረው መገለጥ ነው። እውነት መገለጥ ሲመጣ ነው ሰዎችን በፍቅር ጌታ በፍቅር ነው፣ በዱላ አይደለም። ዱላ ቀረሽ አይደለም። ጥለው ሲሄዱት የገዛ ደቀ መዛሙርቱ በትንሣኤው ኃይል ተነስቶ ነው እጠፉት ጋር ነው ሄዶ ኮቴያቸውን ተከትሎ ልባቸውን ነክቶ የመለሳቸው ወደ ስፍራቸው። በፍቅር ነው የተመለ ክዳችሁኝ ሄዳችኋል፣ ጥላችሁኝ ሄዳችኋል አላለም ጌታ። አልወቀሳቸው። ቃሉን የገለጠላቸው፣ እውነትን ነው ያበራላቸው። ልባቸው ውስጣቸው በቃሉ ነው የተቃጠለው። በቃ የእግዚአብሔር ቃል መገለጥ ልብን ሲያቃጥል ሰው የውጪ አይኑ ሳይሆን የውስጥ አይኑ ይበራለታል። ዛሬ በኢየሱስ ላይ የተነሳ ትውልድ ኢየሱስን እንደ ቆሻሻ እንደ ተራ ሰው አድርጎ በስድብ እንኳን አፍ ከፍቶ የሚሳደብ በጣም ደፋር የሆነ ትውልድ ያለበት ዘመን ነው። በምን ይመለስ? በሕያው እግዚአብሔር መገለጥ ይመለስ፣ በመገለጥ ይመለስ። እግዚአብሔር በመገለጥ ይገናኘው ይሄን ትውልድ። ልንጸልይ የሚገባ ቤተክርስቲያን ይህንን እንቢተኛ እልከኛ ክርስቶስን እየተቃወመ ያለ በዚህ መጨረሻ ዘመን በዚህ በክርስቶስ መምጫ ዘመን ላይ ያለ ክርስቶስን አዳኙን ጌታን የሚቃወመውን ትውልድ እግዚአብሔር በእውነት በሰማይ መገለጥ ይገናኙ። ይሄ አለ ከሰማይ ካልገለጠ በስተቀር በስጋና በደም አይደለም። ስጋና ደም ይሄንን አይገልጠውም። ልንገልጠው አንችልም። በሰዎች ልብ ውስጥ ሄደን ማስቀመጥ አንችልም ወገኖቼ። እኛም እግዚአብሔር ገልጦልን ነው፣ ደርሶልን ነው። ለዚህ ትውልድ እየተሳደበ እየፏነነ ወደ ሲኦል እየተነዳ ላለው ትውልድ እግዚአብሔር ለኛ የደረሰ ቤተክርስቲያንን በአዲስ ኪዳን የተከላት በደሙ የዋጃት ጌታ ዛሬ ለነኚህ ሰዎች በኢየሱስ ክርስቶስ ስም በእውነት በሰማይ መገለጥ ይገናኛቸው። አሜን ነው። ስለዚህ ትክክለኛ ማንነቱን የጠየቀ ለጥያቄ እውነተኛ መልስ ማን ሰጠ? ዮና ልጅ ስምዖን። የኢየሱስ ክርስቶስን እውነተኛ ማንነት የሚገልጥልን መረዳትን የሚሰጠን ስጋና ደም ሳይሆን መገለጥ ከሰማይ ነው። መገለጥ ከአፈር ከተፈጠረ ከስጋ ከደም ከሰው አይደለም። ስጋና ደም እንዲህ አይነት በሰው ህይወት ውስጥ እውነትን መጨመር አይችልም። በሰው ህይወት ውስጥ እውነቱን ክርስቶስን መስረጽ አይችልም። ማስቀመጥ ማስገባት አይችልም። መንፈስ ቅዱስ ዛሬ እንለምነዋለን በኢየሱስ ክርስቶስ ስም ትውልድ ወደ ሲኦል እየተነዳ እንዳይሄድ ህዝብ ኢየሱስ ክርስቶስ ማን እንደሆነ ለምን ዓላማ ከሰማይ ሰው ሆኖ እንደመጣ ለምን ስለኛ በመስቀል ላይ እንደተንጠለጠለ ለምን እንሆ ከሞት እንደተነሳ ለምን እንደገና ከሞት ከተነሳ በኋላ ለደቀ መዛሙርቱ እየታየ እኔ ብሄድ ይሻላል ከዛስ መንፈስ ቅዱስ ይመጣላችኋል ብሎ እሱ በሄደ በ50ኛው ቀን ደግሞ መንፈስ ቅዱስ ምን እንደሆነ እንደመጣ መንፈስ ቅዱስ ከመጣ በኋላ መንፈስ ቅዱስን ተሞልተው ወንጌል እየተሰበከ ህዝብ በመንግስት ወንጌል እያመነ ንስሐ እየገባ ጣዖታትን እየተወ አምላክ ያልሆኑትን ጌታ ያልሆኑትን ጣዖቶችን በተለያየ ምስል እየተመሰሉ የሚመለኩትን ጣዖታቶችን እየካዱ ሰውን እንደ ጌታ አድርገው ከሚመሩበት አመራር ውስጥ ከሰው ገዢነት ከሰው አምላክነት ለሰው ከሚሰጥ ስግደትና ክብር ለቅርጻ ቅርጽ ከሚሰጡበት ጣዖታዊ አምልኮ ዘወር እያደረገ እግዚአብሔር ወደ ራሱ በወንጌል ስብከት እያመጣ በምድር ላይ መንግስቱ እንደሰፋች እንመለከታለን። እኛም እንደዚህ ሆኖ ነው ወንጌል እዚህ ጋር የደረሰ። ስለዚህ ስጋና ደም ሳይሆን መንፈስ ቅዱስ ከወረደ በኋላ ቤተክርስቲያን ተተክላለች፣ መንግስተ ወንጌል ሰፍቷል፣ እኛም ጋር ደርሷል። እና ወደ እግዚአብሔር የተጠጋ ወደዚህ ጌታ የተጠጋ ዛሬ መንፈስ ቅዱስ ይነግራል፣ ያስረዳል። ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ስልጣን ተሰጣቸው ነው ይላል። ስለዚህ በሰዎች ይሰበካል። መንፈስ ቅዱስ ህሊናን ይወቅሳል። መንፈስ ቅዱስ ዛሬም አልቦዘነም፣ ይናገራል። ይሄንን መቀበል ግን የሰው ድርሻ ነው። ያለዚያ ግን እስትንፋስ ከሆነው ከእግዚአብሔር ቃል እውነት መገለጡን ካልተቀበል ከመንፈስ ቅዱስ መገለጡን ካልተቀበል ዛሬም ድንብርብር ነው። በቃ በድንብርብር ባለማወቅ በስህተት ነብይን እግዚአብሔርን ደግሞ ነብይ አድርገን በቃ ነብይን እግዚአብሔር እንለዋለን። የእግዚአብሔርና የክርስቶስን ፋንታ ለነብይ የነብይን ፋንታ ደግሞ ለዋናው ለፈጣሪ ፍጡር
ፍጡርና ፈጣሪን መለየትና አለማወቅ የሚቻልበት ሁኔታ ነው የሚታየው። ለምን? ነብይና ክርስቶስን ባለማየትና ባለማመን ባለማወቅ ለዘላለም ሲኦል መዳረግ አለው። ለፍርድ ለኩነኔ መሰጠት አለው። እግዚአብሔር ይህንን ለማዳን ነው ልጁን ያመጣው። በልጁ ደግሞ ማመን የኛ ፋንታ ነው። እግዚአብሔር ይርዳል። እና ኢየሱስ እኔ ማን ነኝ ላለው ማንስ ይሉኛል ላለው ጥያቄ መልሱ ከሰማይ መገለጥ በሐዋርያው ሆኖ ምን አለ? በቃ ክርስቶስ አለው። ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ። ክርስቶስ ማለት የተቀባ ማለት ነው። በዕብራይስጡ መሲህ ሲለው ግሪከኛው የተቀባ ሆኖ ለዚህ ለመሲሁ ትርጉም ሰጪ ሆኖ እናየዋለን። የግሪከኛው የተቀባ ማለት ነው። ክርስቶስ ምን ማለት ነው? የተቀባ ማለት ነው። የተቀባ ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ስለተቀቡ ስንመለከት በብሉይ ኪዳን ስንመለከት በተመረጠ ንጹህ በሆነ ዘይት ነገስታቶችን በመቀባት ምን ይሆኑ ነበር? ነገስታቶች ይሾሙ ነበር በብሉይ ኪዳን። እና ዳዊትን ስንመለከት አንደኛ ሳሙኤል 16:1 እግዚአብሔር ሳሙኤልን አለው በቀንድህ ዘይትን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁ። አንደኛ ሳሙኤል 16:1 በቀንድህ ዘይት ሞልተህ ሂድና ምን አድርገው? ቀባው አለ። ንጉሥ አዘጋጅቻለሁ። ከእሴይ ልጆች ንጉሥ አዘጋጅቷል። እና ከተደረደሩት ውስጥ የመጨረሻ ያው እንደምናውቀው ዳዊት ሲቀባ እንመለከታለን። ከተቀባው ከዳዊት ወገን ከይሁዳ ነገር ደግሞ የሆነው እውነተኛው የተቀባው መሲህ ክርስቶስ ደግሞ መጣ። ክብር ለእግዚአብሔር ይሁን። አሜን። በአዲስ ኪዳን ከተቀባው ከዳዊት ዘር ከይሁዳ ነገድ የሆነ አንበሳ የተቀባው ሰማያዊ ንጉሥ መሲህ ኢየሱስ ክርስቶስ ተወልዶልናል። አሜን። ራእይ 5:5 ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር ይለዋል። መጽሐፉን ይዘረጋ ዘንድ ተችሎታል፣ ሰባቱን ማህተም ይፈታ ዘንድ ተችሎታል ይላል። ማህተሙን የፈታ ማንም ሊፈታ ያልቻለው እና ሐዋርያው ዮሐንስ እጅግ ያለቀሰበትን በቃ የታተመውን ማን ይፍታው ያለው በቃ ተዋለው። የሚፈታው መጥቷል። ድል የነሳው ከይሁዳ ነገድ የሆነው እሱ የነገስታት ንጉሥ የሆነው ኢየሱስ ማህተሙን ይፈታ ዘንድ ድል ነስቷል ብሎ ሲናገር እናያለን። እና ነገስታቶች ንጉሱን ለመሾም የዛን ጊዜ ይቀቡ ነበር። ዳዊት የተቀባ ንጉሥ ሆኖ ከዳዊት ንግስናና ዘንግ ደግሞ የመጣው ጌታ ኢየሱስ ክርስቶስ ይልቁን መሲህ የተቀባ ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ ጌታ ኢየሱስ የተባረከ ይሁን። ራእይ 19:16ም እርሱ የነገስታት ንጉሥና የጌታዎች ጌታ የሚል ስም አለው። እርሱ የተቀባው ከዳዊት ይልቅ ኢየሱስ ክርስቶስ ከዳዊት ዘር ከይሁዳ ነገድ ይሁን እንጂ አመጣጡ ግን ከሰማይ ነው፣ ከላይ ነው። ኢየሱስ አመጣጡ እና ምድራዊ ግንዱ መሰረቱ ከዳዊት ዘር ይሁን እንጂ ከይሁዳ ነገድ ይሁን እንጂ ዋናው ምንጩ ግን ከሰማይ ነው። ከሰማይ የሆነው ደግሞ ከሁሉ በላይ ነው። ክብር ለእግዚአብሔር ይሁን። እሱም ምን ተብሏል? የነገስታት ንጉሥና የጌታዎች ጌታ ተብሏል። ዮሐንስ ራእይ 19:16 ላይ እናያለን። እና እኔ ማን ነኝ ለሚለን ጌታ ዛሬ ምላሻችን ምንድን ነው? ዛሬ እኔ ማን ነኝ ለሚለው ምላሻችን ምንድን ነው? የኛስ ምላሻችን ጥቂት ነገር ልበል። ከኛ ምላሻችን ዛሬ ለሚጠይቀን ቃሉ በፊታችን ሆኖ እስቲ ዛሬስ በአሁኑ ዘመን በእናንተ ዘመን እኔ ኢየሱስ ማን ነው የሚለኝ ህዝቡ መለስ ብሎ እናንተስ እኔን ማን ነው የምትሉኝ ቢለን ምንድን ነው የምንለው? እንደ ቃሉ ነው። ስለዚህ ጥቂት ለማለት አንደኛ እንደ ቃሉ ምንድን ነው እንደተጻፈው ዛሬ ምላሻችን አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። አሜን። ዛሬም ኢየሱስ አንተ ማንም ምንም ቢልህ ነብይ ብልህ ኤልሳ ብልህ ኤርሚያስ ብልህ መጥምቁ ዮሐንስ ብልህ እንደተጻፈልህ ነህ። ማንም ምንም ቢልህ የሚለውጥህ የለም። እንደተጻፈልህ ነህ ኢየሱሴ። አሜን። ኢየሱሴ አንተ ዛሬ ምንድን ነህ? አንተ ክርስቶስ የሕያው እግዚአብሔር ልጅ የተቀባህ ነህ። አንተ ምላሻችን ይሄ ነው። ከቃሉ ውጭ መውጣት አንችልም ወገኖቼ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ማቴዎስ 16:16 ስሙ የተቀባ መሲህ ክርስቶስ ነው። ለዚህ ስም ምንም ትርጉም አትሰጠው። የተቀባ ክርስቶስ መሲህ ስሙ ነው። በቃ ስሙ ነው። ስለዚህ ይሄ ደግሞ ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እግዚአብሔር ነው። ለምን? ስለ እግዚአብሔር ልጅነቱ ደግሞ በመጽሐፍ አስረግጦ ይነግረናል።
ክርስቶስ መሲህ የተቀባ ነው፣ ደግሞ የእግዚአብሔር ልጅ ነው። አዎ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ መጽሐፍ ቅዱስ በጣም አበክሮ በብዛት የሚናገረው ነው። ዮሐንስ 3 ቁጥር 16 ምን ይለዋል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለምን እንዲሁ ወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ አላከውምና ይላል። በልጁ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ኢየሱስ። የእግዚአብሔር ልጅ መጣ ይለናል። የእግዚአብሔር ልጅ ኢየሱስ ይለዋል መጽሐፍ ቅዱስ። ስለዚህ የእግዚአብሔር ልጅ መጣ። ከየት? አድራሻው ከሰማይ ነው የመጣው። መጣ የእግዚአብሔር ልጅ ማንን? እኛን ሊያድን መጣ። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና ይላል። እሺ ቶሎ ልለፍ። ሁለተኛ ማን ነው ቢለን የምንሰጠው መልስ ዛሬ እኛ እንደዚህ ነው ያመንን። ጌታ ይርዳን። እንደ ኤማሁስ መንገደኞች በምድር ነገር ላይ ወስነን ስናጣና መከራ በሚመስል ሞት በሚመስል ፈተና ዞር ብለን ፊታችንን አዙረን የማንሄድ መሆናችንን እንደ እግዚአብሔር ቃል እንናገራለን። ሁለተኛ ኢየሱስ ክርስቶስ ከማርያም በመልአኩ ቃል አብሳሪነት ከመወለዱ በፊት አምላክ ሆኖ ከአብ ጋር የተካከለ የማይበላለጥ ስልጣን ያለው ምንድን ነው? አምላክ ነው። በማርያም ማህፀን ከመጸነሱ በፊት እግዚአብሔር የሆነ በሰማይ ያለ ምንድን ነው? አምላክ ነው። ከመጸነሱ በፊት የነበረ አምላክ ነው ልላችሁ። ዮሐንስ ወንጌል 1:1 ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ ማ ነበረ? እግዚአብሔር ነበረ ይላል። እግዚአብሔር ነበረ። ቃል ስጋ ለብሶ ነው። ቃል ስጋ ከለበሰ በኋላ ግን በማን በኩል? እኛ ዘንድ አደረ ይላል። ቃል ስጋ ለበሰ፣ በእኛ መካከል አደረ። ከእግዚአብሔር የሆነውን ክብሩን በአንድ ልጁ በእርሱ በኩል ክብሩን አየን። ክብሩን በልጁ በኩል ነው። እግዚአብሔርን ያየው ማንም የለም። ነገር ግን የእግዚአብሔርን ክብር በልጁ በክርስቶስ በኩል አይተነዋል። ልጁ ይለዋል። እሱ ከማርያም ቃል መልአኩ ገብርኤል መጥቶ ሲያበስር ስጋ ከመሆኑ በፊት ግን ቃል እግዚአብሔር እንደነበረ ይናገራል። እናገረው አንዳንዴ መጽሐፍ ቅዱስ የሚለው እኛ የምንለው እንዳይመስልን ቃሉ ነው ራሱ። መጽሐፍ ቅዱስ ቃሉ ነው የሚነግረን። በመጀመሪያ ቃል ነበረ። አንዳንድ ዮሐንስ ወንጌል 1:1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም። ደስ የሚል ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። በእርሱ በኩል እንዲያምኑ በማ በኩል? በክርስቶስ በኩል እንዲያምኑ ስለ ክርስቶስ ሰዎች በእርሱ በኩል እንዲያምኑ ስለ ክርስቶስ ሊመሰክር መጣ እንጂ እሱ ብርሃን አልነበረም ይላል። ጌታ ይመስገን። ቅድም ያልኳችሁ ስለ እርሱ ሊመሰክር ነው የመጣ ዮሐንስ። ኢየሱስ ግን ቀድሞ ቃልና ራሱ እግዚአብሔር እንደነበረ እሱ ነው ብርሃን ሆኖ የሰውን ጨለማ ሊያጠፋ ሊውጥ የመጣልንና ቃልም ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ ዘንድ አደረ። በቀኝ ቃል ነው ስጋ የሆነው፣ ጸጋና እውነት ተሞልቶ በእኛ ያደረው ቃሉ ክርስቶስ እግዚአብሔር የነበረው ከማፀን ገብርኤል ከማብሰሩ በፊት ቃል ስጋ ከመሆኑ በፊት እግዚአብሔር ነበረ። ብቻውን አምላክ ነበር። አብ ወልድ መንፈስ ቅዱስ አንድ አምላክ ከእግዚአብሔር ጋር የተካከለ የማይበላለጥ ስልጣን ያለው ነበረ። አምላክ ነው። ከዛ ስጋ ለብሶ ግን ምን ሆነ? ተገለጠ። ክብር ለእግዚአብሔር ይሁን። ቆላሴስ 1:13 እንዲለናል እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእሱ ተፈጥረዋልና ይላል። እንደውም ከላይ ጀምረን ስንመለከተው ለጌታ ለኢየሱስ የተጻፈ መሆኑን ሲነግረን እንደዚህ ነው የሚለው
ከላይ አውዱን ስናነበው ከአንድ ጀምሮ ስለ ጌታ ኢየሱስ ነው የሚናገረውና እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአታችን ስርየት ወዳገኘንበት ወደ ፍቅሩ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት አፈለሰን ይልና እርሱ የማይታይ አምላክ ማለት የእግዚአብሔር የማይታየው እግዚአብሔር በልጁ በኢየሱስ ክርስቶስ በታየው ነው ያየነው። አሜን ነው። ቅድምም ዮሐንስ ላይ ያየነው የእግዚአብሔርን ክብር ያየነው በክርስቶስ ነው። እግዚአብሔርን አላይ ማንም አየውት አይልም። ማንም አላየው፣ ግን በማን ያየነው? በክርስቶስ ነው ያየነው። የማይታይ አምላክ ምሳሌ ሆኖ የተገለጠው በምድር ማን ነው? ልጁ ኢየሱስ ክርስቶስ ነው። ስለዚህ እሱ ማን ነው ሲለን የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በእርሱ ተፈጥረዋል። ስለዚህ ጌታ ኢየሱስ ከማርያም ማህፀን ከማደሩ በፊት አምላክ እንደሆነ ይነግረናል ማለት ነው። ኢየሱስ ክርስቶስ ከማርያም በመልአኩ አብሳሪነት ስጋ ለብሶ ከመምጣቱ በፊት አምላክ ሆኖ ከአብ ጋር የተካከለ የማይበላለጥ ስልጣን ያለው እንደነበረ እግዚአብሔር ቃል ይነግረናል። ሶስተኛ ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ለሚያምኑትም የዘላለምን ሕይወት የሚሰጥ ጌታና አምላክ ነው። ኢየሱስ ክርስቶስ ዘላለማዊ አምላክ ነው። እንደ ሰው በምድር ላይ እንዳለ ገዢና መሪ መርቶ ገዝቶ ሲያበቃ ዘመኑ ሲያበቃ እንደሚሞት እንደሚቀበር እነንትና መርተው ነበር። የሃይማኖት መሪ ሞተዋል። እነንትና መርተው ነበር። ሐዋርያትም ሞተዋል። ሐዋርያት ነበሩ፣ ሞተዋል። ሌሎችም የሃይማኖት መሪዎች ሞተዋል፣ ተቀብረዋል። በቃ እዚህ ቀርተዋል። ኢየሱስ ግን ከዚህ ምድር ባሻገር የዘላለም ምንድነው? አምላክ ነው። እሱን ለሚያምኑና ለሚከተሉት ደግሞ የዘላለምን ሕይወት የሚሰጥ ነው። አሜን ነው። አሜን ነው። ሃሌሉያ። ኢየሱስ ክርስቶስ ዘላለማዊ አምላክ ነው ስንል ዮሐንስ 8:58 እዩት። አብርሃም ሳይወለድ እኔ ያለሁ ይላቸዋል ሲከራከሩት። አንተ አሁን ይሄን ቤተ መቅደስ አፍርሰህ ለ3 ቀን ትሰራለህ? ምን ብዙ ጌታን ይሟገቱት። እኔ እኮ አብርሃም አባታችሁ ሳይወለድ የነበርኩ ነኝ። እኔ ያለሁ አለ አብርሃም፣ በዘፍጥረት የነበረው የአብርሃም ሳይወለድ በፊት የነበርኩ ነኝ። ይሁን ፈጣሪነቱ ከፍጥረት እግዚአብሔርነቱን ይናገራል። ዮሐንስ 17:5 ላይ ደግሞ ምን ይላል? ዓለም ሳይፈጠር የነበረ አምላክ መሆኑን ይናገራል። ዓለም ሳይፈጠር በነበረው ክብር አክብረኝ እያለ በምድር ሆኖ በመጨረሻው ሰዓት ሲጸልይ ዓለም ሳይፈጠር ዓለም ከመፈጠሩ በፊት የነበረና ዓለምን የፈጠረ ነው እሱ። ዓለም ሳይፈጠር በነበረው ክብር አክብረኝ አለ። እውነትም ኦልሬዲ ተፈጸመ። በመስቀል ላይ ሞተ፣ አበቃ። እንደ ሰው ተቀበረ፣ አበቃ። ግን ትንሳኤው መለኮታዊ ስልጣኑ በልዩነት አሳየና ወጣ። ከዛስ እርገቱ ፍጥረት የማይችለውን የፍጥረታት ፈጣሪ ግን የፈጠራት ምድር እና የምድር ስበት ሳይዘው ደመና በዓይናቸው እያዩ ከምድር ከፍ እያለ ዓይናቸው እያየ ደመና ከዓይናቸው ሰውራ እስክትቀበለው ድረስ ወደ ሰማይ ምን ብሏል? ኢየሱስ አርጓል። የሐዋርያት ሥራ ምዕራፍ 1 ስንመለከተው ይሄ ማን ነው? ዘላለማዊ አምላክ ነው። ወደ ክብሩ ነው የገባው። ዓለም ሳይፈጠር ወደ ነበረው ክብሩ ተመልሷል። በትንሳኤው በእርገቱ ስፍራውን ይዟል። የቀደመው ክብሩ ውስጥ ይዟል። ስለዚህ ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ዓለም ሳይፈጠር ነበር። ቢመጣም ደግሞ ተመልሶ በትንሳኤው በእርገቱ መልሶ የመጀመሪያውን ክብር ይዞ እናገኘዋለን። ላመኑት የዘላለምን ሕይወት የሚሰጥ ነው። በጣም አድርጎ ይሰጣል። አንደኛ ዮሐንስ 5 ስትመለከቱ እንግዲህ ያመኑ በእውነት መቼም እግዚአብሔር ከረዳ መጽሐፍ ቅዱስ ግልጥና ቁጭ አድርጎ የክርስቶስን አዳኝነትና አምላክነት በሚገባ ነው የሚናገረው። ይሄ ዘላለማዊ አምላክነቱ ከፍጥረት በፊት መኖሩ ብቻ ሳይሆን የሐዋርያው ዮሐንስ መልእክት ስንመለከተው አንደኛ ዮሐንስ ምዕራፍ 5 እንዲህ ይላል፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ቁልጭ አድርጎ የሚናገረው
ቁጥር 20 ላይ ደግሞ የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅነቱን ደጋግሞ ነው የሚናገረው መጽሐፍ ቅዱስ። የእግዚአብሔር ልጅ እንደመጣ እውነትም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ከጣዖታት ይልቁንም ራሳችሁን ጠብቁ። እሱ እውነተኛ አምላክና ለሚያምኑት ደግሞ የዘላለም ሕይወት የሚሰጥ አምላክ ነው። እሱ ማን ነው? ኢየሱስን ማን ትሉታላችሁ? መልስ ስጡ ለሚጠይቃችሁ። ማን ነው ኢየሱስን የምትሉት? ዛሬ እናንተ ደቀ መዛሙርቶች፣ እናንተ አማኞች፣ ዓለም ትውልድ ይስማ። ሲጠየቅ ስለ ኢየሱስ ምን አይነት አመለካከት፣ ምን አይነት ግንዛቤ፣ ምን አይነት እምነት ነው ያለው ስለ ኢየሱስ? ኢየሱስ የዘላለም አምላክ ነው። ከፍጥረት በፊት የነበረ ነው። በስጋ ቢገለጥም እንደገና ደግሞ በመለኮት ችሎትና ኃይል ከሞት ተነስቶ ያረገ በአብ ቀኝ የተቀመጠ ዛሬ ስለኛ የሚማልድ ሊቀ ካህናችን ሆኖ ነው የሚታይልን። ክብር ለእግዚአብሔር ይሁን። ስለዚህ ይሄን ሙሉ መልስ መመለስ መቻል አለብን። ዘላለማዊ አምላክ ነው። የዘላለም ሕይወት ደግሞ ለሚያምኑት የሚሰጥ አምላክ ነው። ጌታ ይመስገን። ይሄ ነው ኢየሱስ። ኢየሱስ ማን ነው? ኢየሱስ ክርስቶስ። አንተ ኢየሱስ ክርስቶስ የፍጥረታት ሁሉ ፈጣሪ ነህ። በፍጥረት ስራ ከአብ ከወልድ ጋር አብሮ ፍጥረትን የፈጠረ ነው። አብሮ በፍጥረት ስራ ላይ የተሳተፈ ነው። ፈጣሪ ነው። ዕብራውያን አንድ ላይ የሚነግረን ይሄንን ነው። በደንብ አስተውሉ። ይነግረናል። ከቃሌ ከኪሴ አይደለም ማውጣው። ቃሉ የሚለውን ነው እያነበብኩኝ ነው የምናገረው። አንዳንዶች የእውነት አይመስላቸውም። የእግዚአብሔር ቃል እንደዚህ ይላል። ዕብራውያን 1:1 ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ስሙኝ ድጋሜ። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሩ ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችንን በእርሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክብር ለእግዚአብሔር ይሁን። እና ጥንት ለአባቶቻችን በነቢያት ተናግሮ ነበር ስለ ኢየሱስ። ቅድም እንዳልኳችሁ በነ ኤልያስ ከሙሴ ጀምሮ የተናገረው ብዙ ነው። እያንዳንዱ ነቢይ አብርሃም ብትሉት ዳዊት ብትሉት በነቢያት በሚገባ ተናግሯል። እና ያ የተናገረው ተናግሮ ግን በእኛ ዘመን ደግሞ ቃል ስጋ ሆኖ ተገለጠ፣ ትንቢቱ ተፈጸመ። እና እሱ ማን ነው ሲባል ዓለማትን የፈጠረ ነው። እሱ ዓለማትን በፈጠረ በልጁ ይላል። እንግዲህ ልጁ እንደሆነ በሚገባ መጽሐፍ ቅዱስ ደጋግሞ ተናግሯል። እንግዲህ የባህሪው ልጁ በስጋ እንትናን ወለደ አይደለም። አይወለድም ይባላል በአንዳንድ ሰዎች፣ በአንዳንድ ቤተ እምነቶች። በስጋ የከሌ ልጅ አይደለም። ይሄ የባህሪው ምሳሌ ነው። የመንፈስ ውልደት ነው። በስጋ ያልተወለደ በመንፈስ የተወለደ ኢየሱስ የባህሪው ምሳሌ ሆኖ የተገለጠበት ነው። ክብር ለእግዚአብሔር ይሁን። ስለዚህ ልጅ ነው። የእግዚአብሔር ልጅ ነው። እግዚአብሔርን ያየው የለም። ልጁን አይተናል፣ ደጋግመን ተናግረናል። እና የፍጥረታት ፈጣሪ ለመሆኑ ጌታ ኢየሱስ እግዚአብሔር ወልድ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር በፍጥረት ስራ ጊዜ አብሮ የፈጠረ ፈጣሪ ነው። ባልተናነሰ በተካከለ ስልጣን በኩልነት ፈጣሪ የነበረ እንደሆነ እግዚአብሔር ቃል ይነግረናል። እዚሁ ዕብራውያን 1:10 ላይ ምን ይላል? ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጅ ስራ ናቸው፣ እነሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ነህ፣ ዓመታቶችህ ከቶ አያልቅም ይላል ብሎ ስለ ልጁ መናገሩን እልፍ ብላችሁ ቁጥር 8 ላይ ታዩታላችሁ። እንዲህ ይላል እና ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደደ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባ። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችን የእጅ ስራ ናቸው። ስለ ልጁ ስለ ክርስቶስ ሲናገር
ፈጣሪነቱን ምድርን የመሰረተ ሰማዮቹ የእጁ ስራ እንደሆኑ ፈጣሪ እንደሆነ የእግዚአብሔር ቃል ይናገራል። አፋችንን ዝም ብለን የምንከፍትበት አይደለም። እሱ ግን ታጋሽ ነው። እሱ ዛሬም በምድር እንደኛ በስጋ ቢገለጥ እንደኛ ቱግ ብሎ በሰው ላይ አይነሳም። ሲሰቅሉት፣ ሲያንገላቱት፣ በጥፊ ሲመቱት ስለ ሰቃዮቹ ስለ ወጋሪዎቹ አያውቁምና ይቅር በላቸው ብሎ ማልዶ ለሰቀሉት ነው ነፍሱን መስዋዕት አድርጎ የሰጠው ለኛ ለኃጢአተኞች። ስለዚህ ዛሬ ኢየሱስን ማን ይሉታል? እንዲህም ብትሉት እንዲያም ብትሉት ውጤቱና ዋናው ቁም ነገሩ ኑ ወደዚህ ጌታ ነው። ወደዚህ እውነተኛ ጌታ ኑ፣ ተሳቡ፣ ግቡ እንጂ ምንም በሉት። እውነተኛ ግንዛቤ ይኖራችሁ። ከተሳሳተ ግንዛቤ ውጡ። ማንትስም በሉት ምንትስም በሉት፣ ግን ከተሳሳተ ግንዛቤ ውጡና ወደ እውነተኛ ወደ ክርስቶስ ኢየሱስ መንግስት ወደ ማዳኑ ወደ ወንጌሉ ኑ። እሱ ማን ነው? ፈጣሪ ነው። አሜን ነው። እሱ ማን ነኝ ለሚለው እሱማ አንተ ኢየሱሳችን የፍጥረታት ፈጣሪ ነህ። ይሄው ዓለማትን የፈጠርክበት፣ ይሄው ምድርን የሰራህበት ቃል ምስክር ነው። ይሄው ሰማዮች የእጅ ስራ ናቸው። ስላንተ ስለ ልጁ የተነገረ የተጻፈ ቃል ነው። ቃሉ የእግዚአብሔር እስትንፋሰ ቃል ነው። ሌላ ማስረጃ ማስፈልገን ቃል ነው። መገለጡ ነው። የእስትንፋሰ መለኮት የመንፈስ ቅዱስ አብርሆት ነው። መጽሐፍ ቅዱስ መንፈስ ቅዱስ በመሐሉ ጸሐፊዎች በመንፈስ እየተነዱ የጻፉት የሕያው እግዚአብሔር ቃል ነው። በሙሴ ዘመን የድንጋይ ጽላት ጠርበህ አምጣልኝ ብሎ በተራራው ላይ ቆሞ እጁ እንደጻፈበት ጽላቱ ላይ ዛሬ በልባችን የተጻፈው የእግዚአብሔር መንፈስ በእኛ ውስጥ አለ። ይኸው ቃሉ ተጽፎልናል፣ በመንፈስ ይበራልናል። ስለዚህ ይሄ እውነተኛው ቃል ማን እንለዋለን? የፍጥረታት ፈጣሪ ነህ አንተ ኢየሱስ። ኢየሱስ ክርስቶስ አንተ የተቀባህ የነገስታት ንጉስ የጌታዎች ጌታ የሚል ስም ያለህ ነን። ቅድም እንዳልኳችሁ ራእይ 19 ላይ ያየነው አንተ የጌቶች ጌታ ይልሃል መጽሐፍ ቅዱስ። ነህ ማነህ አንተ? የነገስታት ንጉስ የጌታዎች ሁሉ ጌታ ነህ። ስለዚህ ነው መዝሙር 2:6 ላይ እኔ ግን አለ ንጉስ ዳዊት እኔ ግን አለ ንጉሴን ሾምኩ አለ በራሴ ላይ። አላላላላላላ ሃሌሉያ። ራሳችን ላይ ኢየሱስን መሾም የበላያችን የነገስታት ንጉስ እንኳን ቢሆን የነገስታት ንጉስ ስለሆነ ዳዊት ንጉስ ነው። ኢየሱስ የነገስታት ንጉስ ነው። የጌታዎች ጌታ ነው። ይሄን ጌታ ነው ንጉሱ፣ ወንበር ዙፋን ያለው ንጉሱ፣ የእስራኤል መሪ ንጉሱ ማንን አረገሰ? የበላይ አርጎ ዘውድ አርጎ የጫነው ማንን ነው? የነገስታቱን ንጉስ ኢየሱስ ነው። እኔ ግን ንጉሴ ሾምኳል። ኧረ እንሹመው ዛሬ። ሌላ ንጉስ አይኑረን። እውነተኛው ንጉስ የሚሾመው ስፍራ የሚሰጠው ማን ነው? የነፍስ አዳኝ የነፍስ ፈጣሪ ኢየሱስ ክርስቶስ። ማን ነኝ ይላል ጌታ ዛሬ በአንቺ ፊት ማን ነኝ እኔ ይለናል። ትውልድ ሆይ እኔ ማን ነኝ በአንተ ፊት? አንተ የአሁን ዘመን ትውልድ እኔን ማን ትለኛለህ? እኔ ግን ስላንተ የመጣሁ ነኝ። እኔ ስላንተ ኃጢአት እንድሽርልህ በእኔ መንግስት እንድትገባ እኔ ራሴን በአንተው መልክ ሰው አድርጌ ስላንተ የመጣሁኝ ነኝ። ራሴን አራቁቼ የሰው ልጅ መስዬ ድሃ መስዬ ራሴን ዝቅ አድርጌ እንዳንተ በጥፊ እየተመታሁ እንደ ሰው ሆኜ ራሴን ማዳን ሳልችል ቀርቼ አይደለም፣ ግን ስላንተ እስከ መጨረሻው ድረስ ነፍሴን ራሴን አዘንብዬ ነፍሴን በመስቀሉ ላይ ተውኩልህ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ በዚህ በፈሰሰው ደም ከኃጢአትህ ንጻ፣ ከዘላለም መርገምና ከዘላለም ሞት ትድናለህ። የእግዚአብሔር መንግስት የመግቢያው በር ፓስ ብሎ የሚያስገባ የኢየሱስ ክርስቶስ የደሙ ምልክት ሲኖርህ ነው። አሜን ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ልጨርስ። 6ኛ ኢየሱስ ክርስቶስ በመስቀሉ ስራ በደሙ ቤዛነት ሰውን ሁሉ ከእግዚአብሔር ጋር ያስታረቀ በሰውና በእግዚአብሔር መካከል አንድ ብቸኛና መካከለኛ ነው። አሜን ነው። ቆላስይስ 1:19 አንደኛ ጢሞቴዎስ 2:5 እናንተ እዩት። መካከለኛ በሰውና በእግዚአብሔር መካከል መልአክን ማስገባት አንችልም። የሃይማኖት መሪዎች እዚህ ጋር ሊገቡ አይችሉም። ማንም ሊገባ የማይችለው እግዚአብሔርና ሰው መካከል ሰው ከአዳም ጀምሮ ከእግዚአብሔር የራቀ ከገነት የወጣ ኃጢአተኛ ነው። ኃጢአቱ ደግሞ ፍርዱ የሥጋ ሞት ብቻ ሳይሆን ሁለተኛው ሞት የዘላለም ሞት ፍርድ የሚጠብቀው ነው። ከዘላለም ሞት ከዘላለም ፍርድ የሚያድነው ሰውንና እግዚአብሔርን ኃጢአት የሌለበት እግዚአብሔር የሆነው እሱ ነፍሱን መስዋዕት በማድረግ ቤዛ በመሆን የሚያድን አዳኝ ነው። የሚያስታርቅ ብቸኛ መካከለኛ ኢየሱስ ነው። ማነህ? ኢየሱስ ብቸኛ መካከለኛ ሰውን ከእግዚአብሔር ጋር የምታስታርቅ ነው። አሜን። 7ኛ ኢየሱስ ክርስቶስ ለሰው ሁሉ የሚያበራ እውነተኛ ብርሃን ሆኖ ወደ ዓለም በመምጣት ጨለማ
ጨለማንና የጨለማውን ስልጣን ዲያብሎስን በመስቀል ላይ የቀጠቀጠ በትንሣኤው ኃይል አለቅነቱን የገፈፈ ስልጣኑንም የሻረ አምላክ ነው። ባጭሩና በጥቂቱ ይሄን ይመስላል። ቅድም ዮሐንስ ላይ አይተነዋል። ኢየሱስ ክርስቶስ ለሰው ሁሉ የሚያበራ እውነተኛ ብርሃን ሆኖ የመጣ አምላክ ነው። ጨለማን እየገለጠ የጨለማን መንግስት የሰይጣንን የዲያብሎስን የኃጢአትን ማንነት ይወክላል። ብርሃን ክርስቶስንና ጽድቅን ይወክላል። ስለዚህ ጨለማን የሚወክለው የጨለማን መንግስት ዲያብሎስን የቀጠቀጠ የዲያብሎስን ስራ ያፈረሰ በመስቀሉ ላይ ጭንቅላቱን ቀጥቅጦ የሰውን ልጅ ከባርነት አርነት የሰጠበት የመንግስት እውነትና እውቀት ነው። ሃሌሉያ! ይሄ ነው ኢየሱስ። ኢየሱስን እንስበከው፣ ኢየሱስን እንወቀው። ያመንም ያላመንም ይሄ ኢየሱስ ማን ነው ሲለን፣ ይሄማ ኢየሱስ የተገዛንበት ባሪያ አድርጎ ሲቀጠቅጠን የነበረ ኃጢአትና ሰይጣን በእርሱ በክርስቶስ ኢየሱስ ነው የተቀጠቀጠው። ሰይጣን አለቅነቱ የተገፈፈው፣ ስልጣኑ የተሻረው በማንም አይደለም። ቆላሴስ ላይ እንደሚለን በማን ነው? በክርስቶስ ኢየሱስ በትንሣኤው ኃይል ነው። ሲነሳ አለቅነቱን ገፎ እያዞረ በግልጽ ያሳያቸው በሮማ ወታደሮች መልክ መስሎ የገለጠው ማንን ነው? ሰይጣን ነው። ማዕረጉ የተገፈፈ፣ ማዕረጉ የተቆረጠ፣ ስልጣኑ የተሻረ በመጨረሻ በመገለጡ ቀን ደግሞ በስትንፋሱ ለዘላለምና ለአንዴ የሚሽረው ማን ነው? ኢየሱስ ነው። ኢየሱስ ነው። ኢየሱስን ማን ነው ብለን የምናውቀው? እንዴት ነው የምናስተዋውቀው? ያመንን በመከራ ቀን ኢየሱስን ማን ነው የምንለው? ሐዋርያ ጳውሎስ እንኳን አይደለ እንዴ ጌታ እየጎተቱት ወደ መስቀል ሲወስዱት በአዲስ ገረሊት እኔ አላውቀውም 3 ጊዜ ነው ካደው አይደል አላውቀውም እያለ እግዚአብሔር ከዚህ ይጠብቀን። በእውነት ከዚህ ይጠብቀን። ወዲያው በንስሐ ባይመለስ እንደ አስቆሮቱ ይሁዳ ነበር ሐዋርያው የሚቀረው የነበረው፣ ግን እሱ በንስሐ ተመለሰ። በቃ ማልዷል። ሊያበጥረው የመጣውን አስቀድሞ ጌታ ኢየሱስ አይቶ ማልዶለታል። ስለዚህ ምን አደረገ? በንስሐ ተመልሶ መጨረሻ አደራውን ሲወጣ ግልገሎቹን፣ በጎቹን፣ ጠቦቶችን በደረጃ ነፍሳት ተሰጥቶት ለሹመት ሲበቃ እናያለን። ለምን? በንስሐ ስለተመለሰ። ዛሬ ወደ ኋላ የተመለስን ከእግዚአብሔር ቤት የወጣን ልዩ ልዩ ምክንያት ያለን ሰዎች ወገኖች ልንገራችሁ፣ ክብር ለእግዚአብሔር ይሁን። በንስሐ እንመለስ። ያዳለጠን ከእግዚአብሔር ቤት የወጣን ሰዎች ንስሐ የበለጠ ባላደራ አርጎ የሚጠብቅና ለኃላፊነት የሚያበቃ የሚሾም አምላክ ስላለን በንስሐ ተመለሱ። ክብር ለእግዚአብሔር ይሁን። ኢየሱስ ይሄ ነው። እንደተዛባው አመለካከት የእግዚአብሔርን ቃል ባለማስተዋል እንደተናገሩት መለየት እንዳቃታቸው ዛሬ የሚመስላቸው ካሉ ኢየሱስ ክርስቶስ ልዑልና የልዑል የእግዚአብሔር ልጅ የአዲስ ኪዳን አዳኝ ቤዛ እንጂ መጥምቁ ዮሐንስ አይደለም። መጥምቁ ዮሐንስ የልዑል ምንድነው? ነብይ ነው። በልዑል ፊት መንገድ እየጠረገ የሚሄድ እንጂ ልዑል አይደለም። ልዑል መስፍን አዳኝ ግን ማን ነው? ኢየሱስ ነው። በዚህ ጌታ እንድታምኑ ቤተክርስቲያን ጥሪ ታቀርባለች። ትክክለኛውን አምላክና ፈጣሪ ባለማወቅ የተሳሳተ ግምት የያዛችሁ፣ በተሳሳተ ሚዛን ላይ ኢየሱስን ያስቀመጣችሁ፣ በእምነታችሁ እውነተኛ አምላክ ያልያዛችሁ መርምራችሁ ፈትናችሁ እወቁ። ከእግዚአብሔርም ቃል እውነት ሲገለጥ ተማሩ። በእጅ በሉ፣ እሺ በሉ፣ ስሙ። የወንጌልን ቃል እውነት ሲሰበክ በእውነተኛው ቃል መስታወት የሆነው ቃል ሲመዝንን ሲነግረን ለመቀበል ልባችንን እንክፈት። ኢየሱስ ክርስቶስ በተዛባ እምነት ያላችሁ የምታስተምሩ መሪዎችም ተመለሱ። የባሰ ፍርድ በአስተማሪዎች ላይ ይመጣል። ህዝብን የምታስቱ ከእውነተኛው አስተምሮት የምታወጡ መሪዎች፣ የሃይማኖት ቤት መሪዎች ተሰብሰቡ። ፍርድ አለ። የኢየሱስን ደም እየረገጣችሁ የእግዚአብሔርን ቃል እያሳታችሁ ህዝብን ባልተፈለገ መንገድ የምትነዱ እግዚአብሔር በእጥፍ ፍርድ ይጠብቃችኋል። ተመለሱ። ህዝቡን ልቀቁ። እውነትን አስተምሩ። መጽሐፍ ቅዱስ የሚለውን እውነት ተናገሩ። ስለ ኢየሱስ እውነተኛውን ግንዛቤ ተናገሩ። ኢየሱስ ሰው አይደለም፣ ሰው ብቻ አይደለም። ኢየሱስን ደፍረን የምንክደው ነብይ አይደለም። በእርግጥ እንመጣበታል እግዚአብሔር ጊዜ ከሰጠን። ኢየሱስ ክርስቶስ እንደ ንጉስ፣ እንደ ካህን፣ እንደ ነብይነት እነኚህን 3 አገልግሎቶች በምድር ላይ አገልግሏል። ግን ሰው የሆነ ነብይ ብቻ ግን አልነበረም። ሰው ብቻ የሆነ ነብይ ብቻ የሆነ አልነበረም።
አድራሻው ሰማይ የሆነ አምላክ ነው። አሜን አሜን። ስለዚህ ስሙ ኢየሱስ ክርስቶስ ተፈጣሪ፣ አንደኛ ተፈጣሪ ሰው ብቻ የሆነ የሃይማኖት መሪ፣ ሞት የከደነው በሞት የቀረ ድንጋይ የተጫነበት አይደለም። ብዙ የሃይማኖት መሪዎች ተነስተው የተሳሳተ ግንዛቤ ትምህርትን ጥለው እነሱ አፈር ከድኗቸው ቀርተዋል። አፈር በልቷቸው ቀርተዋል። የኢየሱስ ክርስቶስ አስተማሪና መሪነት ግን አፈር በልቶት ድንጋይ ከድኖት ያልቀረ ሞትን ድል አድርጎ የተነሳ እያዩት ያረገ ዛሬም በአብ ቀኝ ሆኖ ስለኛ የሚማልድ አምላክ ነው ኢየሱስ ክርስቶስ። ሰው የሆነው የሰው መሪና የሰው አስተማሪ ድንጋይ ተጭኖት አፈር በልቶት ቀርቷል። እሱ አይደለም፣ የሃይማኖት መሪ አይደለም ኢየሱስ። እንድታቁት ለጥቅም እንዲሆንላችሁ እንናገራለን። ባለፈው እንዳስተማርኩት የኢየሱስ ክርስቶስ መንግስት ዘላለማዊ ነው። እንደ ሚዲያም ድንኳን የሚመታ የሚገለበጥ የሚጋደም አይደለም ብለን አይተነዋል። አይደለም፣ ዘላለማዊ መንግስት ነው። ዘላለማዊ ህይወት ነው። የገባንበት ቤት ያለንበት መንግስት አይገለበጥም። መንግስቱ አይጋደምም፣ አይመታም። ዘላለማዊ መንግስት ነው የክርስቶስ መንግስት። ዘላለማዊ ድነት ነው። ነፍሳችን የዳነችበት ድነትና ህይወት በገንዘብ አይለውጡትም፣ በሆድ አይለውጡትም፣ በምድራዊ ፖለቲካ ስልጣን አይለውጡትም፣ አይዋሹበትም። ዘላለም ነው። ከዚህ 70-80 ዓመት ባሻገር ኢንፊኒቲቭ የሆነ የማይቆጠር ዘመናትና ወራት የምንኖርበት ዘላለማዊና ሰማያዊ መንግስትን ያካትታል። አሜን ነው። አይደራደሩትም፣ አይሸቃቅጡትም። ወንጌል ነፃ አውጪና ዘላለማዊ ህይወት ነው። አሜን። እንግዲህ ትንሽ ልበል ብዬ ነው። ወንጌል ኢየሱስ ክርስቶስ ተፈጣሪ ሰው ብቻ የሆነ የአንድ ሃይማኖት መሪ ሆኖ ሞቶ የቀረ አይደለም። የወንጌል መሪ ኢየሱስ ምድራዊ መንግስትንና ፖለቲካን መሪ ሆኖ ስሙን አስጠርቶ በዚሁ ምድር የሚቀር አይደለም። ሌላው ኢየሱስ ክርስቶስ የጸባይ ማረሚያ ድርጅት አይደለም። ስነ ምግባር ማነጫ አይደለም። የስነ ምግባር ማነጫ የጸባይ ማረሚያ ትምህርት ቤት አይደለም። የጸባይ ማረሚያ ድርጅት አይደለም። ለህይወት ብለው ነው የሚገቡት። ለነፍስ ደህንነት ብለው ነው የሚያውቁት። ኢየሱስን እንዴት ነው የምናውቀው? ልጄ ትንሽ ችግር አለበት፣ የምን የባህሪ እንደዚህ፣ ስለዚህ ይግባልኝ እዛ ጴንጤዎች ጋር። ጸባይ ማረሚያ እኮ አይደለም እሱ። በእርግጥ ያንጻል፣ ቃሉ ይቀርጻል፣ ግን ለህይወት ነው። አልመን አስበን ዓላማውን ተረድተን በእምነት አውቀነው ተረድተነው ስንገባ እውነቱ ያቆመናል፣ እውነቱ ያጸናናል። ኢየሱስ ሲገባን ነው ቃሉ እኛን የሚቀርጸው የሚለውጠው። ለጥቅም አይደለም እንግዲህ ባህሪን ለመቅረጽ አይደለም የምንገባው። ሀብታም ለመሆን ሚስት ለመግባት አይደለም፣ ወይም ደሞዝተኛ ለመሆን አይደለም፣ ወይም በነቢያት ስም እየነገድን የግል ኪሳችንን ለመሙላት አይደለም። ወንጌል እንደዚህ አይደለም። ኢየሱስን በዚህ ልናቀው አይገባም። በዚህ ህዝብን እንዲያቀው ልናስተዋውቀው አይገባም። እንድንለማመደው አዲሱ ጄኔሬሽን ኢየሱስን ለጥቅምና የተለያየ በጣም ደመቅ ባለ ነገር ለስጋዊ ማድመቂያ ለቤት ለሞጆ ማድመቂያ አይደለም። ኢየሱስ እባካችሁ በጣም መስመር ውስጥ እየገቡ እያስቸገሩ ነው። እግዚአብሔር ይገስጸው እና ኢየሱስ ክርስቶስ ይሄንን አይደለም። እሺ። እና ኢየሱስ ክርስቶስ የጸባይ ማረሚያ ድርጅት አይደለም። ለተበላሸ ማንነት ለዲሲፕሊን ብቻ ሳይሆን ለዘላለም ህይወት ተረድተውት አምነውት የሚከተሉት ነው። ትንሽ ልበል ብዬ ነው። ኢየሱስ ክርስቶስ የስጋ ፈውስ ሰጪ ምድራዊ ሐኪም ቤት ወይም ሆስፒታል አድርገን ልናየው አይገባም። እንደዛ ልንመለከተው አይገባም። ሆስፒታል አይደለም። ሲያመን መተን ታክመን ስንድን የምንቀረው አይደለንም። ሆስፒታል አይደለም። ሐኪም ቤት አይደለም። ሐኪም ቢሆንም ግን ሐኪም ቤት አይደለም። ኢየሱስ ለዘላለም አምነው ለዘላለም የሚከተሉት ነው። ቢያዋጣም ባያዋጣም፣ ቢጎልም ባይጎልም፣ ጤነኛ ብትሆንም በሽተኛ ብትሆንም፣ የትኛውም ነገር ቢሆን የህይወት ጉዳይ ስለሆነ ትከተለዋል። ፈውሱ ግን በቤቱ አለ። አዎ ቢፈውስማ
አምላክ ነው፣ ባይፈውስም አምላክ ነው። ፈውስን ታርጌት አድርገን አይደለም ኢየሱስን የምንከተለው። ኢየሱስ ክርስቶስ ሐኪም ቤት አይደለም። ፈውስን ታርጌት አድርገን የምንቀበለው ከሆነ ባይፈውስ አምላክ አይደለም፣ ወይም ሲፈውስ ሐኪም ቤት ነው ትቀራለህ። ሆስፒታል አይደለም። ሆስፒታል ብቻ ተመላልሰህ ስትድን የምትቀርበት እሱ ነው። እንደዛ አይደለም ኢየሱስ ክርስቶስ። ትንሽ ልበል 5 ኢየሱስ ክርስቶስ በእርሱ ለሚያምኑ ብቸኛ የግል አዳኝና ፈዋሽ ነው። ብቸኛ የግል አዳኝና ፈዋሽ ነው። ይስባል በትክክለኛነት በግል ህይወት ማረጋገጥ ይቻላል። ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የምትቀበሉ ተብሎ እንደ ልማድ አድርጎ ጥሪ ይደረጋል ሁልጊዜ። ለምንድን ነው መሰላችሁ? ብዙ አንዳንዶች የስነ መለኮት አስተማሪዎች፣ አንዳንድ የቤተ ክርስቲያን መሪዎች ይሄን ነገር የሚቃወሙት አሉ። ሰው የግሉ ኢየሱስን የግል አድርጎ በቃ የግሉ ያደርገዋል። የተለያየ አመለካከቶች አሉ በዚህ ነገር ላይ። ግን እውነተኛውና ብዙሃኑ ግን ሊቀበለውና ሊያውቀው የሚገባ ኢየሱስን የግል የብቻ አድርገን ከማህበርም ለይተን በግል ስንረዳን ሲገባንና አምነን ሙጥኝ ብለን ስንከተለው ከስትንፋሳችን ይልቅ ለኛ ለራሳችን ቅርብ ነው። በበጎነቱ ስንረዳ አው የግል አዳኝ ነው። በግላችን ስንይዘው በግላችን የተቀበልነው ጌታ በግል ከመሪው ይልቅ ከፓስተሩ ይልቅ ከማንም ይልቅ ፈጥኖ የሚደርስልሽ በግል አዳኝ አድርገሽው የተቀበልሽው ጌታ በችግርሽ ጊዜ ፈጥኖ የሚገባው እሱ ነው። ፈጥኖ ከስትንፋስሽ ይልቅ ቅርብ ሆኖ በውስጣችን ያደረው ጌታ ለማንም የማናዋየውን እፉ ብለን የምንተነፍሰው ለሱ ነው። እሱ የግል አዳኛችን ነው። የግል መሪያችን ነው። የግል አዳኝ የግል ፈዋሽ እሱ ነው። ብቸኛ አዳኝ እሱ ነው። ስለዚህ ይሄንን በግል ህይወታችን ያረጋገጥን ምስክሮች ነን። የኢየሱስ ክርስቶስ ምስክሮች ነን። በግል ፈጥኖ ቀርቦ የሚረዳ መድኃኒት የሆነ አምላክ ነው። እግዚአብሔር ከስትንፋሳችን ይልቅ ቅርብ ነው ይላልና መድኃኒት ሆኖ የተወለደልን ጌታ አምነን ስንቀበለው በእርግጥ መድኃኒትነቱን አይተነዋል። ለነፍስም መድኃኒት ነው ኢየሱስ። ሕፃን ተወልዶልናል እኮ የተባለው ኢየሱስ በአዲስ ኪዳን ሲወለድ መድኃኒት የሆነው ጌታ መድኃኒት የሆነው እርሱም ክርስቶስ ጌታ ተወልዶላችኋል እኮ የተባለው። መድኃኒት የሆነ ጌታ ነው የተወለደው። ከሰማይ የተወለደው መድኃኒት ለነፍስ መድኃኒት ነው፣ ለስጋም ፈውስ ነው። ይሄ ነው ለግልሽ መድኃኒትሽ ነው። በማስም የሚያመልኩት ነው፣ በግልም የሚያመልኩት ነው። ኢየሱስ ክርስቶስ በመስቀል ላይ የተሰቀለልህ ጌታ ነው። ይህ ጌታ ኢየሱስ ማን ነኝ የሚለው መድኃኒትና አዳኝ ቤዛ አምላክ መሆኑን አምነህ አውቀህ ተቀበለው። ጌታ ከተሳሳተ ግንዛቤ አመለካከት እንድንወጣ ይፈልጋል። አሜን ነው። የልዑል የእግዚአብሔር ልጅ ልዑል ነው። የልዑል ነቢይ መንገድ ጠራጊ ዮሐንስ ነው። እግዚአብሔር ከሰማይ ሲገለጥልን ግን በመገለጡ ነቢይ የሆነውን የልዑል መንገድ ጠራጊ የልዑል ነቢይ የሆነውን መጥምቁ ዮሐንስንና ልዑል የሆነውን እግዚአብሔር የሆነውን መስፍን የሆነውን አዳኝ የሆነውን ኢየሱስን ለይተን የምናውቀው በመንፈስ ቅዱስ አብሮት በመንፈስ ቅዱስ መገለጥ ነው። ዛሬም እግዚአብሔር ይመስገን። ስለዚህ በጌታ በኢየሱስ ክርስቶስ ስም ዛሬ በኢየሱስ ክርስቶስ ማንነት ላይ ጥያቄ ያላችሁ ሁሉ ከሰው ይልቅ ወደ ማን ቀረቡ? በእውነት በቅንነት ልንገራችሁ፣ አንተ ኢየሱስ እኔ በትክክል ያልተገነዘብኩ ያልተረዳሁ አመለካከቴ ልክ ያልሆነ እንደው ልክ ነው እንኳን መርምር እስቲ ይሄንን ማነህ አንተ ግለጽልኝ እስቲ ኢየሱስ አንተ ማነህ? እኔ ኤልያስ አልኩ፣ እኔ መጥምቁ ዮሐንስ አልኩ፣ እኔ ኤርሚያስ አልኩ፣ እኔ ከነቢያት አንዱ አልኩ፣ በቃ እኔ የእስራኤል ነፃ አውጪ ብዬ አሰብኩ ገመትኩ። ግን አንተ እስቲ ማነህ? ራስህን ግለጥልኝ በሉት ወገኖች። አደራ እላችኋለሁ ከምትቃወሙ ይልቅ ቃሉን ከምትቃወሙ ይልቅ ተመለሱና ወደ ራሳችሁ እስቲ አንተ ማነህ በሉት ኢየሱስን። በርከክ ብላችሁ ያመናችሁ ያላመናችሁ፣ ኦርቶዶክስ ብትሆኑ፣ ሙስሊሞች ብትሆኑ፣ ካቶሊኮች ብትሆኑ፣ በተለያየ እምነት ውስጥ ያላችሁ ስለ ኢየሱስ ክርስቶስ የተሳሳተ ግንዛቤ ያላችሁ ሁሉ እንደዚህ መፋለጥ በሰይፍ መማዘዝ ሳይሆን ወደ ልባችን እስቲ መለስ ብለን ኢየሱስ ክርስቶስን በል እስቲ ራስን ግለጥልኝ ብለን ራሱን እንጠይቀው። ከሰው ጋር ፍልሚያችንን እናውቃና እስቲ ኢየሱስን እንጠይቀው። እስቲ ወዳጅ ፈጣሪ የዚህ የነፍስ አምላክ አንተ ይሄን ነፍስ የሰጠ ሰው አልሰራትምና
ኢየሱስ እስቲ አንተ ማነህ ተገለጥልኝ በሉት። በቅንነት እመክራችኋለሁ። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው። አለ ኢየሱስ ክርስቶስ መንግስተ ሰማይ ዘላለምን ሕይወትን መንግስትን መውረስ አንችልም። እሱ ስለ ኃጢአታችን ስለ በደላችን መስዋዕት ሆኖ የሰው ልጅ ከእግዚአብሔር ጋር ያስታረቀ ስለ ሰው መስዋዕት የከፈለ በመስዋዕት የተገኘውን ይህንን የእግዚአብሔርን መንግስት በእምነት የእግዚአብሔር ልጅ ነህ፣ ስለኔ ኃጢአት ሞተሃል፣ የልጁ ኢየሱስ ክርስቶስ ደም ደግሞ ከኃጢአት ያነጻል፣ ስለዚህ ወደ መንግስትህ በእምነት አስገባኝ ብለን እንለምነው። ማንነቱን ይገልጥልናል። በጣም በጣም የካዱትን የሰቀሉትን የሚወድ ነው። ኃጢአተኛን የሚወድ የሚያድን አምላክ ነው። በቃ ከፍልሚያው ይልቅ ከጦርነት ይልቅ ልዩ አንድ በቃ አልተፈለገ ሐሳብ ይዘን በቃ በልከኝነት ከመመላለስ ይልቅ በልመና ልባችንን አዋርደን ራሱን እንጠይቀው። ይገልጣል። ብዙ ምስክርነቶች ሰምተናል። ራሱ የተገለጠላቸው ራሱን እግዚአብሔር ኢየሱስ እኔ ኢየሱስ ነኝ ብሎ በህልም የተገለጠላቸው በቃ የተለያዩ ሙስሊሞች የተለያዩ ሰዎች ራሱ እግዚአብሔር ተገልጦላቸው ጌታን የተቀበሉ አሉ። ስለዚህ ወገኖቼ በትህትና ኢየሱስ ማን ነኝ ለሚለው በመንፈስ በሆነ ለጴጥሮስ በተገለጠ መገለጥ መንፈስ ቅዱስ ይግለጥላችሁ። እግዚአብሔር ኢየሱስን ይግለጥላችሁ። ኢየሱስ ያልበራላችሁ በኢየሱስ ላይ የተሳሳተ ግንዛቤ ያላችሁ ራሱ ኢየሱስ ያብራላችሁ፣ ይግለጥላችሁ። አሜን። በኢየሱስ ክርስቶስ ስም ጨርሻለሁ። ጌታ ይርዳል።